ስለዚህ ምንድነው ሱዴ ነው። ኦኬ እሺ ወንድሜ አመሰግናለሁ። ሱዴ ይባላለሁ። ኤርሚያስ በሰጠው እንተና ላይ ማለት ነው ዲክሽነሪዎች ላይ አማላጅ የሚለው መካከለኛ በሚለው ይፈታል ብሎናል ኤርሚያስ ማለት ነው። እና እኔ ለምሳሌ ለአሁን የኤርሚያስን አፈታት ልቀበልና በመጽሐፍ ቅዱስ ከአብርሃም ጀምሮ በሙሴ የኔ አፈታት በብዙ እንትን ያማለዱ ወንድም አለም እየሰማኝ ነው። የኤርሚያስ አፈታት አበለኝ። ኦኬ ተቀበልኩት። አሁን አማላጅ የሚለውን መካከለኛ እሺ በዲክሽነሪውም ይሁንና አማላጅ ማለት መካከለኛ ወንድማችን ሲጀምር እየተደማመጠ የኤርሚያስን ትርጓሜ ልቀበለውና ብለህ እኔ እንደተረጎምኩት አድርገህ አታስመስል። እኔ አልተረጎምኩም። እኔ ለቋንቋው ታማኞች እንሁን። የቋንቋው ሊቃውንት የተረጎሙት አለ። አማላጅ ብሎ የሚለውን ቃል ምን ብለው ፈቱት? የአዲስ አበባ ዩኒቨርሲቲ ምን ብሎ ፈታው? የደስታ ተክለወልድ ምን ብሎ ፈታው? አለቃ ኪዳነ ወልድ ክፍሌ ምን ብለው ፈቱት? ከሳቴ ብርሃን ተሰማ ምን ብለው ፈቱት ብዬ ቢያንስ 4 መዝገበ ቃላትን ጠቅሻለሁ። ከዚህ ያለፈ ደግሞ ከ5 በላይ አለኝ። ሌላ መዝገበ ቃላት በግለሰቦች የተጻፈ በካምፓስ በዩኒቨርሲቲ ደረጃ ለጥቅም የሚያውሏቸው ማለት ነው። ሁላቸውም መዝገበ ቃላቶች የሚናገሩት አማላጅ ብሎ የሚለውን ቃል፣ አስታራቂ፣ መካከለኛ ብሎ የሚለውን ቃል ጨምረውታል። አሁን በእነዚህ ቃላቶች ከተስማማን አማላጅ ብሎ የሚለውን ቃል የምትስማማ ከሆነ አስታራቂ፣ አማላጅ ማለት አስታራቂ፣ መካከለኛ ብሎ የሚለውን ቃል የምትቀበለው ከሆነ አዎ ቀበለዋለሁ ብለህ በለኝ። የኤርሚያስ ትርጉም አይደለም፣ ልብ በሉ። የመዝገበ ቃላት ትርጉም ነው የጠቀስኩት። በዚህ ላይ ከተስማማን ወደ መቀጠለው ላይ ወደ ሐሳቡ ላይ ትሄዳለህ ማለት ነው። አማላጅ ብሎ የሚለው ቃል አስታራቂና መካከለኛ ብሎ የሚለውን ትርጉም የቋንቋ ሊቃውንት ተጠቅመውታል። አንተ ይሄን ትቀበለዋለህ? ሱዲ ሱዴ ነገርየው ኦርቶዶክሳውያን ካላችሁ ለቁጥር ጻፉና አስገባችኋለሁ። እሺ ቀጥል አባ ሱዴ የሰማሁት። እሺ አመሰግናለሁ። አመሰግናለሁ። እኔ እቀበለዋለሁ። በአንተ ሳይሆን ባቀረብከው መረጃዎች በዲክሽነሪው ትርጉም እቀበላለሁ እና የመዝገበ ቃላቱን ትርጉም እስማማለሁ። ከተቀበልከው በዚህ ቃል ትርጓሜ እስማማለሁ እና መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት አይ ቲንክ ኔትወርኩ ይመስለኛል ዘግይቶ ነው የሚደርሰው። ሄሎ ኤርሚ፣ አቤት ይሰማኛል። ኔትወርክ ይመስለኛል ዘግይቶ ነው የሚደርሰው። ኦኬ እና አሁን የመዝገበ ቃላቱን ፍቺ ይቀበላለሁ እና የኔን ሐሳብ መቀጠል ከቻልኩኝ ሐሳቤን ላቅርብ። አይ የመዝገበ ቃላቱን ትርጉም ከተቀበልከው የአንተን ሐሳብ ሳይሆን የእኛን ጥያቄ ነው መመለስ ያለብህ። ከዛ አንተን ሐሳብ ደግሞ ትቀጥላለህ ማለት ነው። በመዝገበ ቃላቱ ትርጉም በመዝገበ ቃላቱ ትርጉም ከተስማማን እኔም አንተም በዚህ በመዝገበ ቃላቱ ትርጉም መሰረት አማላጅ ኢየሱስ ነው፣ አስታራቂ ኢየሱስ ነው፣ መካከለኛ ኢየሱስ ነው ወይስ አማላጅ ማርያም ናት? አማላጅ መላእክት ናቸው? አስታራቂ መላእክት ናቸው? መካከለኛ መላእክት ናቸው ወይስ ሌሎች ጻድቃን ናቸው የሚል ነው። እሺ አማላጅ ማለት አስታራቂ ማለት ነው ብለናልና ስለዚህ መጽሐፍ ቅዱስ ላይ ብዙ ያስታረቁ ያማለዱ አካላቶች አሉ። ለምሳሌ በዘፍጥረት 18:23 ላይ አብርሃም በፈጣሪ ፊት ቀርቦ አማልዷል። ሙሴም እንደዛው አማልዷል። ስለማን ያማለደው? ኦኬ እሺ አብርሃም በሰዶም ውስጥ ሰዶም ልትቃጠል ስትል 10 ጻድቅ እንኳን ቢኖራት እመራትም ወይ ይህችን ሀገር ሲለው እምራት ነበር ብሎታል። እና 10 ጻድቆች ቢኖሩ ለነዛ ተብሎ
ሰዶም አትቃጠልም ነበረ። እንዲሁም ሙሴ በእግዚአብሔር አምላክ ፊት ቆሞ ቆይ ሙሴ ጋር ከመሄድ በፊት አብርሃም ታዲያ ስለ ሰዶም ሰዎች አማለደ? ምልጃ ውስጥ ተቀባይነት አገኘ? ምልጃው እንትን ነበሯ። ተቀባይነት ለማግኘት የራሱ እንትን ነበረው፣ የራሱ መስፈርት ነበረው። ለምሳሌ ምንም መስፈርት የለም። ሰዶም እና ገሞራ ኃጢአተኛ ሰዎች ናቸው። አብርሃም ጻድቅ ሰው ነው። ጌታ ጻድቅ አምላክ ነው። ስለዚህ ጻድቁ ሰው በኃጢአተኛና በእግዚአብሔር መካከል ቆሞ እየማለደ ነበር፣ በእናንተ ትርጓሜ ማለት ነው። ስለዚህ እግዚአብሔር የባሪያውን የአብርሃምን ጸሎት ሰምቶ ሰዶምና ገሞራን ከተማይቱን እንዲሁም አዳማና ሲባዮ የተባሉትን ሌሎችንም ከተሞች ሰዶምና ገሞራ ብቻ አይደሉም የጠፉት። ባይዘዌ ዘዳግም መጽሐፍ ምዕራፍ 29 ቁጥር 23 ላይ ሄዳችሁ ስታዩ አዳማና ሲባዮም የሚባሉ ከተሞች አብረው ጠፍተዋል። 4 ከተሞች ናቸው አብረው የጠፉት። በእነዚህ 4 ከተሞች ውስጥ ያሉትን ሰዎች እግዚአብሔር ስለ አብርሃም ጸሎት ሲል ማረ ወይ? ምልጃ የሚባለው ያን ነው። በህይወት ሲኖሩ ሲቀጥሉ ነው። እንደምናውቀው አብርሃም ጠየቀ፣ ግን ከተማይቱ ከመጥፋት ግን አልዳነችም። ስለዚህ አብርሃም ስለ ሰዶም ሰዎች ማለደ ተብሎ ሊባል ይችላል ወይ ነው? አብርሃም ማልዷል፣ ግን አንተን አልተባለለትም፣ አልተሳካለትም። ምክንያቱም እዛ ጋር 10 ጻድቅ አልተገኘም ነበረ። እግዚአብሔር ግን ምን ብሎት ነበረ? 10 ጻድቅ ካለ እኔ ሀገሪቷን እምርልሃለሁ ብሎት ነበር። ሌላ ቦታ ደግሞ ለምሳሌ የመጽሐፈ ኢዮብ ላይ ብንሄድ ኢዮብ እንደዚህ አድርገው። አሁን አንተ ምንድን ነው የአብርሃምን በደንብ ፍንትው አድርገው ሳታብራራው ኢዮብ ጋር ሙሴ ጋር ምናምን የአብርሃምን ያልተሳካ ምልጃን በለው ታዲያ የአብርሃምን ማለት እንችላለን። አብርሃም ግን ማሉላችኋል። አብርሃም ጻድቅ ሰው አይደለም? ጻድቅ ሰው ነው። ግን 10 ጻድቅ ቢኖር 10 ጻድቅ ቢኖር ትምራት አለ ከተማውን ብሎ እግዚአብሔርን ጠይቆት ነበር። እግዚአብሔር ግን 10 ጻድቅ ቢኖር እምራት አለው አለ። ግን በከተማይቷ 10 ጻድቅ የለም። ስለዚህ እግዚአብሔር ስንት ጻድቅ ነው የተገኘው? ሎጥና ቤተሰቡ ናቸው የተገኙት። ሎጥና ቤተሰቡ በሰዶም ይኖሩ ነበር እንጂ ሰዶማዊ ሰው ነበሩ አይደሉም። ከአብርሃም ጋር ነበር ሎጥ የሚኖረው። ምድር ስላልበቃቸው ተከፋፈሉ። በእንግድነት ነው የሄደበት አይደል? እና ሎጥ ለምላሜ ስለነበራት ወደዛ ሀገር ሄዶ በእንግድነት ኖረ። ስለዚህ በእንግድነት የኖረበት እንትን ካለን ቆይ አልጨረስንም እያወራን በእንግድነት እየኖረበት ያለ አገር እንጂ እሱ ኦሪጂናሊቲ የሰዶም ሰው አይደለም አይደለም። ስለዚህ በሰዶምና በገሞራ ውስጥ እግዚአብሔር አንድ ጻድቅ ሰው አግኝቷል ማለት ነው። አግኝቷል ኦሪጂናሊቲ ሎጥን አግኝቶታል። የግድ ተወላጅ ነው ማለት ሎጥ የሰዶም ሰው አይደለም። በሰዶም ውስጥ ይኖር የነበረ በእንግድነት መጻተኛ ሆኖ ይኖር የነበረ የሐራን ልጅ የአብርሃም የወንድሙ ልጅ ማለት ነው። ከኡር ከለዳውያን ምድር ሲወጡ አብሮ ተሰዶ የወጣ አባት ነው። ጻድቅ አባት ነው። በጽድቅ ይኖር ነበረ። በሴሰኛ ኑሯቸው ጻድቅ ነፍሱን እያስጨነቀ ይኖር እንደነበረ ተጽፏል። ግን ሎጥ የሰዶምና የገሞራ ሰው ተወላጅም አዳጊም አይደለም። በዛ ይኖር የነበረ እንግዳ ነው አይደለም። ግን በሰዶምና በገሞራ በአዳማና በሲባዮ በሚባሉት በአራቱ ከተሞች ውስጥ እግዚአብሔር ከ50 እስከ 1 ሰው ጻድቅ አግኝቷል ወይ ነው ብያለሁ። አላገኘም። ስለዚህ የአብርሃም ያልተሳካው የምልጃ ጸሎት ብለህ ያልከው አንተ ነህ እንጂ አብርሃም ጻድቁን ከኃጢአተኛ ጋር ነው ሲጀምር። አብርሃም የለመነው ስለ ጻድቅ ነው። ጻድቁን ከኃጢአተኛ ጋር ታጠፋ ዘንድ ይህ ከአንተ ይራቅ ነው ያለው እንጂ አብርሃም ስለ ኃጢአተኞች አልለመነም። ትልቁ ቆይ ጀዲ እሰጥሃለሁ፣ ከዛ ታወራለህ። አብርሃም የለመነው ጻድቁን ከኃጢአተኛ ጋር ታጠፋ ዘንድ ይህ ከአንተ አይጠበቅም፣ ከአንተ አይገባም ጌታ ሆይ ነው ያለው። ስለዚህ አብርሃም የለመነው ስለማን ነው ማለት ነው? ስለ ጻድቃን ነው።
አብረህ ከኃጢአተኛው ትውልድ ጋር አብረህ እንዳትቀጣው ጻድቁን አድነው ነው። ኦኬ እግዚአብሔር ጻድቁን እሺ አድናለሁ ብሎ ሲል ሲፈልግ ያገኘው መኖሪያውን በእንግድነት አገር በእንግድነት ምድር ያደረገ የአብርሃም የወንድሙ ልጅ የሐራን ልጅ ሎጥ ነው። እዛ የተገኘው ከሰዶምና ከገሞራ ከአዳማና ከስቤዎስ ወፍ የለም፣ አንድም ሰው የለም። ከዚህ የተነሳ አብርሃም ሲጀምር ለሰዶምና ለገሞራ ሰዎች ማለደ ብላ የምትለው ኦርቶዶክስ እንጂ መጽሐፍ ቅዱሱ አይልም። ለሰዶምና ለገሞራ ሰዎች ለኃጢአተኞች ሰዎች አብርሃም ለመነ ማለደ ብላ የምትለው መጽሐፍ ቅዱስን የማታነብ የማያውቁ ኦርቶዶክሳውያን ናቸው እንጂ አብርሃም እንደዛ አደረገ ተብሎ የሚል ነገር የለውም ማለት ነው። የምትለው ሀሳብ ካለ መቀጠል ትችላለህ። ኦኬ ወደ ሌላ ፖይንት እንለፍና ለምሳሌ የኢዮብ መጽሐፍ ላይ የኢዮብ ጓደኞችን እግዚአብሔር ምን ብሏቸዋል? ባሬ ኢዮብ ይጸልይላችሁ ባሪያዬ ኢዮብ ይጸልይላችሁ። ጨረስን ወንድምነት ሂድ አሁን ወደ ኢዮብ ጋር ጨረስን። ጌታ ይባርክ ይበላ ጌታ ይባርክ እኮ ይባላል። ተባረክ ሰብሰብ አድርጎ ነው የሚለው በአንድነት። እሺ ወደ ኢዮብ ጋር ሂድ። ባሪያዬ ኢዮብ ይጸልይላችሁ ብሎ ፈጣሪ ጓደኞቹም ብሏቸዋል። ኢዮብም ጸለየላቸው። ኢዮብም ስለ ወዳጆቹ ጸለየ፣ እግዚአብሔርም ምርኳቸውን መለሰ ይላል እና እግዚአብሔር በቃሉ ለኢዮብ ጓደኞች ባሪያዬ ኢዮብ ይጸልይላችሁ ብሏቸዋል እና ኢዮብን በጸለየ ጊዜ እግዚአብሔር ምርኳቸውን መልሷል እና አሁን ኢዮብ በዚህ መሃል መካከለኛ ነው ብለን መውሰድ እንችላለን። ኦኬ ቴንክ ዩ። እነዚህ ሰዎች እግዚአብሔር ሊያጠፋቸው ነበር አይደል? ከኢዮብ ጋር የተነጋገሩትን ሰዎች ተቆጥቷቸው ነበር እግዚአብሔር። ለምን የተቆጣቸው? ከዛን ለምን የተቆጣቸው? አሁን ወደ እንትኑ ሳይሆን ኤርሚ ወደ ፖይንታችን በሚላይሻል ፖይንታችን ምንድነው? ኢዮብ ጸለየ እነዚህ ሰዎችና ኢዮብ መካከለኛ ነው ወይስ አማላጅ? ቆይ እንዲህ የሚባል ነገር የለም። እግዚአብሔር ለምን የተቆጣቸው? ሊያጠፋቸው የተቆጣቸውን ሰዎች ሊያጠፋቸው ስለነበረ ነው። ባሪያዬ ኢዮብ ስለ እናንተ ይጸልይ ብሎ ያለው። ካወራን ከስር ከመሰረቱ ነው ማውራት ያለብን። ነገርን ከስሩ እንደሚባል ከመሰረቱ ነው ማውራት ያለብን። ለምንድነው እነኚህ ሶስት ሰዎች ላይ እግዚአብሔር የተቆጣው? ለምን ነበር ሊያጠፋቸው ፈልጎ ባሪያዬ ኢዮብ ስለ እናንተ ይጸልይላችሁ? በኢዮብ ላይ በከንቱ ፈርደውበት ነበርና ሀብቱ በጠፋ ጊዜ በተጎሳቀለ ጊዜ ሊያጽናኑት መጥተው ፈረዱበት። ኃጢአተኛ ስለሆንክ ነው እንጂ እንደዚህ አይነት ፍርድ ላንተ አይገባህም ነበር፣ ፈጣሪን ስላስከፋው ነው ብሎ ብዙ ከንቱ ፍርድን ስለፈረዱበት እግዚአብሔር ደግሞ ታክሶ ነበር እና ፈጣሪ ደግሞ እነሱ ላይ ቁጣን አመጣ። ቁጣን በሚያመጣበት ሰዓት ለእነሱ ምን አላቸው? ኢዮብ ጻድቅ መሆኑን እንዲያውቁ ባሪያዬ ኢዮብ ስለ እናንተ ይጸልይ ብሎ ነገራቸው። አሁን ፈጣሪን ቀጥታ አግኝተውታለን። እሱ ፈጣሪ ከነሱ ጋር ተነጋግሯል። አምላኩ ይቅር በለን፣ ኢዮብን በከንቱ ነው የወቀስ ነው ማለት ይችሉ ነበር። ግን ፈጣሪ ኢዮብን ጻድቅነት ለማሳየት ባሪያዬ ኢዮብ ይጸልይላችሁ አላቸው እና ኢዮብን ጸለየ፣ ምርኳቸውንም መለሰ ይላል መጽሐፍና ኢዮብ በዚህ መሀል መካከለኛ ወንድም አለም ኦኬ። እነዚህን ሶስት ሰዎች እግዚአብሔር ኢዮብን አጽናኑት፣ ጻድቁን ባሪያዬን አጽናኑት ብሎ ልኳቸዋል። በኢዮብ ላይ መፍረድ ብቻ አይደለም፣ ቀጥሎ የተናገሩትን 28 ምዕራፍ ነው አይ ቲንክ 32 ምዕራፍ ያህል ሲለፈልፉ ነበር፣ ሲያወሩ ነበር። ኢዮብን ብቻ አይደለም የበደሉት ማለት ነው። እና እግዚአብሔር ኢዮብን ሂደዳችሁ አጽናኑ ብሎ ልኳቸዋል ወይ እነ በልዳዶስና ሶፋር የተባሉትም ማለት ነው። ይቅርታ ኤርሚ ከፖይንት እየወጣ ነው። በእርግጥ ፖይንታችን መልጃና መካከለኛ መልጃ እውነት የሚሆነው ለእነዚህ ሰዎች ማለደላቸው ብለህ የምትላቸው ሰዎች በደላቸው ምን እንደሆነ መታወቅ አለበት። የሰዶም በደሉ ታውቋል አይደል? የሰዶማውያን በደላቸው ስለታወቀ ነው እግዚአብሔር ሰዶምን ለማጥፋት ከሰማያት የወረደው ማለት ነው። ኦኬ። እና ያለመነውን ለሰዶም ሰዎች ያለመነውን ለኃጢአተኞች ለሰዶም ከተማ አብርሃም ማልዷል እያላችሁ ብላችሁ ያላችሁት ነገር ያው ዜሮ እንደገባ አይተዋል ማለት ነው። የለም አብርሃም አልፈነዋል ኖ እኮ ልክ እንደዛ ሁሉ እነዚህ ሰዎች ኢዮብ ጸለየላቸው ተብሎ የተባሉ ሰዎች
ምን ነበር በደላቸው ብዬ ስለ አንደኛ ጻድቁን የእግዚአብሔርን ሰው ኢዮብን በደለኛ አድርገውታል፣ እናጽናናለን ብለው መጥተው ጎርተውታል ነው። እሺ የነዚህ ሰዎች በደላቸውን በጥንቃቄ እናንተ አላያችሁትም ሲጀምር ማለት ነው። አሁን መካከለኛ ነው መካከለኛ አይደለም ነው ብላችሁ እያላችሁ ያላችሁት። ኦኬ እሱ ጋር ወደ ዋናው ጋር ነው መሄድ የፈለከው 42ኛው ምዕራፍ ማለት ነው። ለነዚህ ኃጢአተኞች ሰዎች እግዚአብሔር ምንድን ነው ያላቸው? ማይጸልይላችሁ ነው ያለው። ኢዮብ ሲጸልይ ፊቱን እቀበለዋለሁ አለ አይደል? ኦኬ ኢዮብ ስለ እናንተ ይጸልይ ብሎ እግዚአብሔር ቃል በቃል ተናግሯል። ኢዮብ ስለወዳጆቹ በጸለየ ጊዜ ምርኳቸው መለሰ፣ የሱም ምርኮ ተመለሰለት። በአርእስታችን መሰረት በርዕሱ መሰረት ማለት ነው። ማርያም ስለ እናንተ ትጸልይ ብሎ እግዚአብሔር የተናገረበት አለ። ልክ ኢዮብ ስለ እናንተ ይጸልይ ብሎ ጌታ ትእዛዝ እንደሰጠው ማርያም ስለ እናንተ ትጸልይላችሁ ብሎ እግዚአብሔር ትእዛዝ የሰጠበት አለ። ምርኳችሁ እንዲመለስ ኤርሚ ፋላሲ እንዳይሆንብን የኢዮብን ፖይንት እንጨርስና ወደ ማርያም እንመጣለን። እየመጣሁኝ ነው። ኖርማሊ ኢዮብ አይደለም መካከለኛ አይደለ ወይ ነው በለኝና እንዝለል። ወንድም አለ ኢዮብ መካከለኛ ነው መካከለኛ አይደለም ብሎ የሚለውን አብረን ነው የምንሄደው። ኢዮብን እግዚአብሔር ስለ እናንተ ይጸልይላችሁ ብሎ እኮ ፋላሲ እንዳይሆንብን እየተደማመጠን ለምን ታቋርጣለህ? ኖ የሚባል ነገር የለም። ዝላይ የለም። አሁን እዚህ መዝለል የሚባል ነገር የለም። እንዝለለው የሚባል ነገር የለም። ብራዘር ይሄ እንዝለለው እዚህ ቤት አይሰራም። አድምተን ልክ እኔ ገበሬ ነኝና አላልኩም የኢዮብን እንጨርስና ወደ ሌላ ፓርት የኢዮብን እኮ የኢዮብ ላይ ነው ያለ ነው። ዘፍጥረት ማን ነው? ኢዮብ 42 ላይ ቆሜ ኢዮብ ባሪያዬ ኢዮብ ስለ እናንተ ይጸልይላችሁ ብሎ የሚለው ቃል ላይ ቆሜ ነው። እግዚአብሔር ነው ባሪያዬ ኢዮብ ስለ እናንተ ይጸልይላችሁ ብሎ ያለው። እነዚህ ሰዎች ኃጢአተኞች ሰዎች ስለነበሩ ማለት ነው። በዚሁ ሎጂክ መሰረት እናንተ መልጃ የማርያም ነው ወይስ የኢየሱስ ነው ብለን በጠየቅንበት ማርያም ታማልደናለች፣ ጻድቃን ሰማዕታት መላእክት ያማልዱናል ብላችሁ ትላላችሁ። እሺ እናንተ ኃጢአተኞች ስለሆናችሁ ነው እነሱ የሚማልዱላችሁ። ባሪያዬ ኢዮብ ስለ እናንተ ይጸልይላችሁ ብሎ ለሶስቱ ለኢዮብ ባልንጀሮች እግዚአብሔር ትእዛዝ እንደሰጠ ሚካኤል እና ማርያም አቡነ ተክለ ሃይማኖት ለእናንተ ይጸልዩላችሁ ብሎ ነው ወይ እግዚአብሔር ስለተናገረ ነው ወይ እናንተ ኃጢአተኞች ስለሆናችሁ እነሱም እንዲጸልዩላችሁ የተናገረበት ክፍል ካለ ስታን በቃ የኢዮብ 42 ነው እየጨረስን ያለ ነው ማለት ነው። ቴንክ ዩ ጋይድ። ኦኬ ቴንክ ዩ ኤርሚዬ። እሺ ለምሳሌ የያዕቆብ መጽሐፍ ላይ ያዕቆብ ምዕራፍ 5 ቁጥር 16 ላይ ኢዮብ ላይ ነው። ኢዮብ 42 ላይ እሺ ኢዮብ 42 ላይ ጥያቄ ምንድን ነው ኤርሚ? እንዴ ሰምተሃል እኮ ጥያቄ ልድገመው ከፈለክ ማለት ነው። ኢዮብ 42 ላይ ነን። እንደዚህ ድምት እያደረጉ ነው የምንሄደው። ዘፍጥረት 18ን እና 19ን አብርሃም እንዳልማለደ አሳየው ማለት ነው። ለኃጢአተኛው ለሰዶምና ለገሞራ ህዝብ አልማለደም። የማለደው አብርሃም እንኳን ከማለደ ማለደ ተብሎ የሚባለው 50 ጻድቃን ቢገኙ ነው ያለው። የለም 40 ጻድቃን ቢገኙ አለ። የለም 30 ጻድቃን ቢገኙ አለ። የለም እግዚአብሔር የአብርሃምን እስከ መጨረሻው ቁጥር ድረስ ሄደለት። አብርሃም ማነው? እግዚአብሔር ማለት ነው። የለም። ስለዚህ አብርሃም ለሰዶምና ለገሞራ ሰዎች ማለደ ብላ የምትለው የኢትዮጵያ ኦርቶዶክስ ክርስቲያን ያልተጻፈን የሚያነብ ትውልድ እንጂ መጽሐፍን የሚያነብማ ጴንጤ እንደዚህ ፍትፍት አድርገን እንነግራለን ማለት ነው። አላነበበም። እሱን ጨርሰን ቆይ ስለ አብርሃም አንዴ አሁን እሱን ጨርሰናል። ኢዮብ ጋር ወንድም አለን እሱን ጨርሰናል። ኢዮብ ጋር ነው። ኢዮብ ጋር አብርሃምን በተደጋጋሚ እያልክ ስለሆነ እግዚአብሔር ማለት ስለ አብርሃም ነው። ጨረስን እኮ የአብርሃምን ጨርሰን አድመጣኝ ወንድም አለን። ኦኬ እሺ የአብርሃምን ጨርሰን አንተው ራሱ ዘፍጥረት ላይ ቆመህ አውራ ብዬ ስልህ ኢዮብ እያልክ ደጋግመህ 3 4 ስታነሳ ነበር። ቁምና ዘፍጥረት 18 እና 19 ላይ ጨርስ አልኩ። ኢዮብ ስትለኝ አይ ቁም እዚህ ዘፍጥረት 19 እና ዘፍጥረት 18 ላይ በሰዶምና በገሞራ በአብርሃምና በእግዚአብሔር መካከል የነበረውን ጨርስ ብዬ ደጋግሜ አስቁሜ አስጨርሻለሁ። አሁን ያነሳሁት ዝም ብዬ ለመንደርደሪያነት በምን ያህል እንደመጣን ነው። ኦኬ ቴንክ ዩ። እሺ ቴንክ ዩ። ቆይ እየሰማኸኝ ከሆነ ተማኝ። የኢዮብ 42 ላይ እነዚህ ሰዎች ኃጢአተኞች የሆኑ ሰዎች ናቸው። የኢዮብ ባልንጀሮች ኢዮብ ላይ ብቻ አይደለም የፈረዱበት።
በእግዚአብሔርም ላይ ዋሽተዋል እነዚህ ሰዎች። አሁን የእነሱን ታሪክ ስለማታውቀው እኔ ዲቴል ወደኋላ መሄድ አልፈልግም። ከፈለክ ግን በወፍ በረር የኢዮብን መጽሐፍ 42ቱንም ምዕራፍ የነዚህ ሰዎች በደላቸው የትኛው ምዕራፍ ላይ የትኛው ቁጥር ላይ ምን እንደተናገሩ ጻድቁን ኢዮብ በደለኛ ማድረግ ብቻ ሳይሆን ጻድቁን እግዚአብሔር ራሱ በኢዮብ ዘንድ በክፉ እንዲሳል አድርገውታል። ስለዚህ የነኚህ ሰዎች በደላቸው በቃ እግዚአብሔር ተቆጥቷቸዋል። ባጭሩ ኢዮብን ብቻ ስለሰበሩት ስላሳዘኑት አይደለም፣ እግዚአብሔርንም አሳዝነዋል። ሊገላቸውም የፈለገው እግዚአብሔር ስለ ጻድቁ ስለ ኢዮብ ብቻ ሳይሆን እነሱም ሲጀምር ራሱ እግዚአብሔር አላካቸውም። ባሪያዬን ኢዮብን አጽናኑ ብሎ አላካቸውም። ያልተላኩ ሰባኪዎች ይባላሉ እነኚህ የኢዮቦች ማለት ነው። ኦኬ እሺ፣ ያሞኔ ኤርሚ ፖይንታችን ላይ ብቻ አድምጠኛው ፖይንት ላይ ጥያቄ ያልገባኝ ብለህ ስላልክ አሁን ሚዩት አድርገህ ጥያቄው እስኪገባ ድረስ እንዴት መሰለህ ኢዮብ ላይ ሆነ ስለመቤታችን እኔ ነኝ ሚዩት ያደረግኩ ወንድም አለም። አንተ አይደለም ጥያቄውን የምጠይቀኝ፣ እኔ ነኝ በደንብ አደራጅ የምጠይቀኝ። ግልጽ አልሆነልኝም ብለህ ስላልክ እኔ ነኝ ሚዩት ያደረግኩ። ከይቅርታ ጋር እኔ ሳወራ እኩል አታወራ። ስላልገባህ ጥያቄው አልገባኝም ብለህ ስትለኝ ኦኬ ልመልስልህ ብዬ ሃይላይት እየሰጠሁ ነው። አሁን ዋናው ኢዮብ 42 ላይ መጣ። ጻድቁ ባሪያዬ ኢዮብ ስለናንተ ይጸልይላችሁ ብሎ ያላቸው እነዛ 3 የኢዮብ ጉደኛ ጓደኞቹ እነ ሶፋር እነሱን እግዚአብሔር የተቆጣበትና ሊገላቸው ሊያጠፋቸው በነበረበት ሰዓት ላይ ይጸልይላችሁ ብሎ ያለው እግዚአብሔር ነው። እግዚአብሔር ነው። ልብ በል። ፊቱን እቀበላለሁ እሱ ስለናንተ ይጸልይላችሁ ብሎ ስላላቸው ማለት ነው። ለምን እነሱ ቢጸልዩም ራሱ በደለኛ ሰዎች ናቸው። ኢዮብን ብቻ አይደለም ያሳዘኑት፣ እግዚአብሔርን ማሳዝነዋል። ጌታ ነው ያለው። አሁን በዚህ ሎጂክ መሰረት ኢዮብን 42ንም ጨርሰን እንድንመጣ ከርዕሱ ወጥተህ አማላጅ ማን ነው ኢየሱስ ወይስ ማርያም ብሎ የሚለውን እስካሁን ከገባበት ጊዜ ጀምሮ አልመለስከውም። አሁን እንድትመልሰው ፈልጋለሁ። ኢዮብ ላይ ቆመ ማለት ነው። የአብርሃምን ሄደህ ስንተነካ እሱ ላይ ቆየን፣ ብዙ ደቂቃዎችን አወራን። አሁን ደግሞ ኢዮብ ላይ ቆመን አወራን። አሁን አንተ የምትፈልገው ምንድን ነው? ይህንን ርዕስ አድርገህ የለጠፍከውን ቶ ኤርምያስ እያልከን ነው። እና አብርሃም ብዬ ልበል ያልማለደውን ማለደ ብዬ ልበል ብለሃልክ፣ ወደ ብርሃን አወጣኑ። አብርሃም አልማለደም። የኢዮብን ብለሃልክ፣ የኢዮብንም እንድንመልሰው ቀጥሎ ደግሞ የምትጠቅሰው ወይ ሙሴ ወይ መሐመድም ብለህ ልትል ትችላለህ። ሂዶ ነው ግን ቀጥሎ የሚጠየቀው ማን የሚጠራው ማን እንደሆነ ባናቅም፣ ግን የኢዮብ ላይ ቆመን ኢዮብን ስለ እናንተ ይጸልይላችሁ ብሎ ያላቸው እግዚአብሔር ነው። በዚህ ሎጂክ መሰረት እናንተን ማርያም ወይ ሚካኤል ወይ ነቢያት ጻድቃን ከሞቱ በኋላ መላእክት በእነሱ ዓለም መሞት ስለሌለ ማለት ነው ስለ እናንተ ይጸልይላችሁ ብሎ እግዚአብሔር ያዘዘው አንድ ጻድቅ ወይ አንድ መልአክ ጥራ ሊልክ ኢዮብ 42 ላይ ቆመ ማለት ነው። ለኢዮብ ይጸልይላችሁ ብሎ ስላላቸው እነዛ ሰዎች ጸለየላቸው። ኢዮብ ምርኳቸው ተመለሰ። ይጸልይላችሁ ብሎ አለ፣ ጸለየላቸው ማለት በእግዚአብሔርና በእነሱ መካከል ጸሎት አቅራቢ ሆኗል ማለት ነው። ኢዮብ ስለፈቀደለት አክሰሱማ ስለሰጠው እግዚአብሔር ኢዮብ ባሪያዬ ኢዮብ ስለናንተ ይጸልይ፣ ስለናንተ ይለምን፣ ስለናንተ በእኔና በእናንተ መካከል ገብቶ ይጠይቅላችሁ፣ ይለምንላችሁ፣ ፊቱንም እቀበለዋለሁ ማለት ጸሎቱን እቀበለዋለሁ፣ እሰማዋለሁ፣ ባሪያዬ ነው፣ እናንተንም ከቁጣ ትድናላችሁ አላቸው። አለቀ። ስለዚህ ጸሎትን በመጸለይ በኢዮብ በጓደኞቹ በነ ሶፋርና በነ ጓደኞቹ በነ በልዳዶስ በእነሱና በእግዚአብሔር መካከል ጸሎት አቅራቢ ሆኖ እግዚአብሔር አክሰሱን ሰጥቶት ፈቅዶለት ጸልየዋል። ይጸልይላችሁ ብሎ ስላለ ጸልየዋል። እግዚአብሔርም ሲጸልይ የኢዮብን ጸሎት ተቀበለ፣ ሰማ፣ እነዚህንም ሰዎች ማራቸው። አሁን ነገሩን ሳናስረዝመው እንደ ድሃ ፍትሃት አጠር እንድናረገው እናንተ ማርያም ትጸልይላችሁ፣ ሚካኤል ይጸልይላችሁ፣ አቡነ ተክለ ሃይማኖት ትጸልይላችሁ ብሎ እግዚአብሔር የፈቀደበት ቦታ አለው። ልክ እንደ ኢዮብ 42 ነው እያልኩ ያለሁት። አሁን መቀጠል እችላለሁ ወንድማችን። ቴንክ ዩ። ሱዴ ሚዩዝራንሳና ያወራ ከሆነ ታብታብና ኮፕሊንክ ያጉ ቅዱሳን ተባረኩ። እንደ ኢዮብ መላእክት ወይም ቅዱሳን ፋንታ አላቸው ወይ በምልጃ ውስጥ ነው ያልከኝ? እሺ የራሴ አልወጣኝም ያላልኩትን አትበል። ኦኬ አንደኛ ግን አልሰማኝም ማለት ነው።
ሰምቻለሁ። ኦዲየንስ ከሰማው እየሰማ ስለሆነ ምንድን ነው ያልኩህ? የኢዮብን አልመለስክልኝም። ኢዮብ ቆይ አድምጠኝ። ምንድን ነው መካከለኛ ያልኩህ? ይባላል ስለ አልመለስክልኝም። መድኃኒዓለም ክርስቶስ አንተ እንደ ኢዮብ ሌላ የተፈቀደለት። እሺ እኔ እኔን የሚዩት ያደረኩህ አሁን አንደኛ አሁንም ሰምቶኝ አልሰማውም ይለኛል። እኔ የኢዮብ 42ን መለስኩለት አልመለስኩለትም? ወንድሞች እግዚአብሔር ለኢዮብ አክሰሱን ስለሰጠው ኢዮብ በእነዚህ በጓደኞቹና በእግዚአብሔር መካከል ጸሎት በማቅረብ መካከለኛ ሆኗል ብዬ አላልኩም? አሁን ወንድሞች እናቶች ሆኗል አልሆነም ነው ብዬ አልኩትኝ። ኦኬ አድምጠኝ ብራዘር ብያለሁ አላልኩም? ወገኖች መልሱልኝ ከታች። አንደኛው ታች እያቀረሸ ነው እያስታወቀው ነው። ያው ትውከት ደግሞ በኦርቶዶክስ ፍቱን ነገር ነው። ብሩክ የሚባለው ሰው እያስታወቀው ነው። እና ይሄ ትውከት ድርሳነ መድኃኔዓለም ላይ ያስታውሰኛል። ትውከቱን በላው ብሎ የሚል ስላላቸው ማለት ነው። እሺ ግን ምንድነው መልሻለሁ አይደል? መልሰልኛል። ወደ ሌላ ኦኬ ከመለስኩልህ ነው ወደ አንተ ፖይንት አይደል የምታልፈው? የኢዮብን መልሽልኝ ወደ አንተ ፖይንት ወደ ጠየቅከኝ። አዎ ኦኬ መልስልኝ። አዎ ቴንክ ዩ። አዎ መልሰልኛል ወደ ጠየቅከኝ። እሺ ሌላው ፓርት ምንድነው? ራእይ 8 ቁጥር 3 እስከ 4 ላይ ምን ይላል? ሌላም መልአክ መጥቶ የቅዱሳን ጸሎት እኔ የሚታረኩ አያችሁት ልመልስልህ ብሎኝ የኢዮብ ላይ የጠየቁትን ሳይመልስ ራእይ መጽሐፍ ምዕራፍ 8 ላይ አንድ መልአክ መጣና ጥና ወሰደ ምናምን ነገር ብሎ ወንድም አለም አማርኛ እኮ ነው የምናወራው ወይስ እኔ የኔ ንግግር ጆሮህ ላይ ትራንስሌት እያደረገ ወደ አፍጋኒስትኛ ይቀይርብሃል? ካልሆነ አማርኛ ነው የምናወራው። ሰምተኸኛል። ኢዮብ 42 ላይ መልሼልሃለሁ። ኢዮብ በእግዚአብሔርና በነዛ ሰዎች መካከል መካከለኛ ሆኖ ጸሎት አቅራቢ ሆኖ እንዲጸልይላቸው አክሰሱን ራሱ ጌታ ሰጥቶታል። ሲጸልይላቸውም ስለ እነዚህ ሰዎች እግዚአብሔር መርኳቸውን መልሷል። ስለዚህ ጸሎትን በማቅረብ ኢዮብ በእግዚአብሔር ፊት ተቀባይነትን አግኝቷል። ይጸልይላችሁ ብሎ ያለው እሱ ነው። የኔ ጥያቄ እዚህ ላይ ቆሜ ኢዮብ 42 ላይ ቆሜ ይሄ ሁሉ ድፍን ኦርቶዶክሳዊ ቄሱም በቀሚስ ሴቱም በነጠላ እየተጎተተ ቤተክርስቲያን የሚሄደው ትውልድ ማርያም ታማልደናለች ብላችሁ ስትሉ ማርያም ስለ እናንተ ትጸልይላችሁ ብሏችኋል ወይ? ኢዮብ ይጸልይላችሁ ብሎ እንዳለው ማርያም እናንተ ኦርቶዶክሳውያን ኃጢአተኞች ናችሁና ኢዮብ ለባልንጀሮቹ እንደጸለየ ማርያምና እነ ሚካኤል እነ ገብርኤል እነ ተክለ ሃይማኖት ስለ እናንተ ይጸልዩላችሁ ብለዋል ወይ? መልስልኝ። ቴንክ ዩ። ፈጠን አድርገው ወንድም አለም እንዴ ኢዮብ 42 ላይ አውራ ስለ ራእይ መጽሐፍ ምዕራፍ 8 የፈለከው ቦታ ላይ ሂድ፣ ግን ጥንፍፍ እያደረግ ነው እንሂድ። መልስልኝ አሁን። ቴንክ ዩ። ኢዮብ 42 ላይ ቆመ። ኦኬ እሺ ኤርሚዬ ድጋሜ የተሳሳተ መልስ እንዳልመልስ ጥያቄውን ላስታውስና ልክ ነህ ትለኛለህ የምትለኝ እግዚአብሔር ስለ እናንተ ይጸልይላችሁ ብሏል ወይ ለሌላ ቅዱሳን ወይ በመጽሐፍ ቅዱስ ቅዱሳን ይጸልዩ የሚል መብት የተሰጠ ቦታ አለ ወይ ነው ጥያቄክ? አላልኩም። በአንድ መስመር ጥያቄውን ብቻ በልልኝ። በአንድ መስመር እንደዚህ ልበልህ። ኢዮብ ስለ ባልንጀሮቹ ይጸልይላቸው ብሎ ያለው እግዚአብሔር ነው አይደል? ለምን? ኃጢአተኞች ሰዎች ስለሆኑ አይደል? እነሱ እሱ ግን ጻድቅ ስለሆነ አይደል? አንተ ኃጢአተኛ ነህ አይደል? ነኝ። ማርያም ግን ጻድቅ ናት አይደል? ነቸው። ማርያም ስላንተ ትጸልይልሃለች? አሁን ለምሳሌ እኔ አሁን በጻድቅ ወደ ማርያም ኖ ምሳሌውን ተው። ማርያም ስላንተ ትጸልይልሃለች? ቃል ኪዳኗ ይሰራል። ማርያም ቃል ኪዳኗ ማለት ኖ ቃል ኪዳኗ ጆሮዋ እግሯ የሚባል ነገር የለም ወንድም አለም። ቃል ኪዳኗ የሚባለው ነው የሚጸልይልህ እንጂ ማርያም አትጸልይልህም። አባባሌ ገብቶሃል? ለምሳሌ ገብቶኛል። ቀጥታ መልስልኝ። ማርያም ስላንተ ትጸልይልሃለች አይደል?
አሁን እኔ ሀብት ነው ብዙ ክርስቲያን ሀብት ነው በመድኃኒዓለም እኔ እንደዚህ እንዲህ አይነት ድካም አልፈልግም። ማርያም ስላንተ ትጸልይልህ ማርያም ስላንተ ትጸልይልሃለች አይደል? በስሟ ከጸለይኩኝ የጸለይኩን አገኛለሁ። እኔ የጠየቅኩን መልስልኝ። የኦርቶዶክስን የዘመናት ተረት ሰው ቁልቁል ወደ ገደል እንደሚጨመር ወደ ገደል ተጨምረው ይዩት ወንድሞች እናቶች፣ ወንድማችንን ሳይሆን ትምህርታቸውም ማለት ነው። በአፍጢሙ ወደ ገደል ሰወረውረው እዩ። ማርያም ስላንተ ትጸልይልሃለች አይደል? ቃል ኪዳኗን የሚሰራልኝ ኤርሚያስ ቃል ኪዳኗ ነው እንጂ የሚጸልይልህ ማርያም ስላንተ አትጸልይልህም ማለት ነው። ኦልሬዲ ቃል ኪዳኗ ማለት እኮ ኦንላይን ነው ያለው ማለት ነው። ገብቶሃል? ኦንላይን ነው ያለው። ኦኬ ማርያም እኔ ቀጥታ ለምን እንደማትመልስልኝ ማርያም ስላንተ ትጸልይላለች ወይስ አትጸልይልህም? ስሟን ጠርቼ ከጸለይኩኝ ትጸልይልኛለች። ኦኬ ሳሊ ለነ ቅድስት እያልክ ትጸልይልሃለች አይደል? አፍተ ነው አንድ ጥያቄ ይጠይቃል። እግዚአብሔር ሁሉ ነው አፍተ ነው ጥያቄ እኔ ለጥያቄ መልስ ስጠኝ ነው ያልኩት። ማርያም ስላንተ ትጸልይልሃለች አይደል? ስለኔ ከጸለይኩኝ በስሟ ከጸለይኩኝ እግዚአብሔር ይሰጠኛል። በስሟ ከጸለይኩኝ ማለት ነው። ስለናት በስሟ ጸልይ ታውቃለህ አይደል? እስከዛሬ ጸልዬም ተደርጎልኛል። ኦኬ ቴንክ ዩ። ስለዚህ በስሟ ስትጸልይ ትጸልይልሃለች አይደል? በስሟ ከጸለይኩኝ ይደረግልኛል። በስሟ ስትጸልይ ትጸልይልሃለች ወይስ ምንድነው? እኔ እየጠየኩ ያለውን ጥያቄ እየተውከው እየሄድክ ነው። ይሄ ማለት ምን ማለት ነው? በደንብ ገብቶሃል ማለት ነው። በደንብ ገብቶሃል ማለት ነው። አድምጠኝ። ለጠየቁ ጥያቄ መልስ አሰጠኝም። እኔ ሳወራ አታወራ። ስለዚህ የኦርቶዶክስን የተረት ትምህርት በአፍጢሙ ወደ ገደል እየጨመርኩት እንደሆነ እወቁ። ሊያድነው ሊያተርፈው አልቻለም። ለምን? ባሪያዬ ኢዮብ ትጸልይልሃለች አይደል? ኦኬ ቴንክ ዩ። አንተ ኃጢአተኛ ስለሆንክ እሷ ደግሞ ጻድቅ ስለሆነች ነው አይደል የምትጸልይልህ አይደል? ኃጢአተኛም ባሉ ጻድቅ እንኳን ብሆን ትጸልይልኝ። ቀደም ኃጢአተኛ ነኝ እኮ አልከኝ ነኝ። አዎ ትህትና ነዋ። ትህትና እኔ ኦርቶዶክስ ነኝ፣ ትሁት ነኝ። ኦኬ እኔ ኦርቶዶክስ ነኝ፣ ጻድቅ ነኝ አይደለም ራሴ። አንተ ኃጢአተኛ ነው ወይስ ጻድቅ ነህ? አፍተ ነው። እኔ ኃጢአተኛ ነኝ፣ ጻድቅ አይደለህም ማለት ነው። ግን ኃጢአተኛም ባልሆን ትጸልይልኛለች። አድመጣኝ፣ ጻድቅ አይደለህም ማለት ነው። እኔ ራሴን አላስታብይም ጻድቅ ነኝ ብዬ። ስለዚህ ኃጢአተኛ ነህ። ዳዊት እኮ ትለኝ ብሏል አይደል? ጳውሎስ ጭንጋፍ ነኝ ብሏል። እሱ ከርከሮም ነኝ፣ እሱ ጉማሬም ነኝ ከርከሮም ነኝ ይበል ዳዊት። የዳዊትን ተውና አንተ ራስህ መልስ። አንተ ኃጢአተኛ ነህ ወይ ጻድቅ ነህ? አፍተ ነው። እኔ ኃጢአተኛ ነኝ። ኃጢአተኛ ማንም ኃጢአተኛ ማርያም ኃጢአተኛ ነች ወይ ጻድቅ ናት? ፍጹም ጻድቅ ነች። ቅድስት ጻድቅ ነች እንጂ ትውልድ ሁሉ ብፅዕት ይሉኛል። በቃ ጻድቅ እሱን እኛ መቼ ጠፋን? ጻድቅ ናት አይደል? ጻድቅ የሆነችዋ ማርያም ስለ ኃጢአተኛው ስለ ሱዲ ትጸልይ ብሏል ወይ? ልክ ኢዮብ ስለ ባልንጀሮቹ ይጸልይ ብሎ እግዚአብሔር ትእዛዝ እንደሰጠው ጻድቅ የሆነችዋ ማርያም ስለ ኃጢአተኛው ስለ ሱዲና ስለ ኦርቶዶክስ ትጸልይ ብሏል ወይ እግዚአብሔር? ለኢዮብ ትእዛዝ እንደሰጠው ለባልንጀሮቹ እንዲጸልይ ትእዛዝ እንደሰጠው ፊቱን እቀበለዋለሁ፣ ጸሎቱን ሰማዋለሁ። በመጽሐፍ አንዳችሁ ለአንዳችሁ ጸልዩ ተብሏል። ኦኬ አንዳችሁ ለአንዳችሁ ጸልዩ ብሏል። አድምጠኝ። የጠየኩን ጥያቄ ቀጥታ መልስልኝ ወንድም ማለት ኦኬ። የጠየኩን ጥያቄ በትክክል መልስልኝ። አማርኛ ነው የምንነጋገረው። በጠዋት በቀኛው ላይ ብዬ ነው የተነሳሁት። በቀኝም ነው እያዋለኝ ያለው ጌታ። አማርኛ ነው እያወራን ያለ ነው። መልስልኝ። በደንብ እኮ ገብቷል ሱዲዬ፣ በደንብ ነው የገባ። እንደርጎ የሚገመጥ ነገር ነው እየነገርን ያለ ነው። ልብ በል ኢዮብን ጻድቁ ኢዮብ ባሪያዬ ስለ እናንተ ይጸልይ፣ ምርኳችሁን እመልሳለሁ፣ ቁጣውንም ከእነሱ እንዲመልስ ሁሉ ጭምር ማለት ነው። ባይጸልይላቸው ይገላቸዋል እግዚአብሔር። ለምን? ጻድቁን ኢዮብን ብቻ ሳይሆን ያሳዘኑት እነኚህ ሰዎች እግዚአብሔርንም ጭምር ነው ያሳዘኑት። ስለዚህ
ባሪያዬ ኢዮብ ይጸልይላችሁ ብሏል። አንተ ልክ እንደ ኢዮብ ባልንጀሮች ኃጢአተኛ ነህ። ማርያም ደግሞ ጻድቅ ናት። ጻድቅ የሆነችዋ ማርያም ስለ ኃጢአተኛው ስለ ሱዲና ስለ ኦርቶዶክሳውያኑ እግዚአብሔር ተጸልይ ብሎ ትእዛዝ ሰጥቷል። ድምጽ ይርቃል። አይ በደንብ ነው የሚሰማው ብራዘር፣ ችግር የለም። እኔ መናገሩ ልምድ ስላለኝ ደግመዋለሁ፣ እሰልሰዋለሁ፣ እፎርዘዋለሁ። እንደዚሁ እንውላታለን እናድራታለን እንጂ ንቅንቅ የምለው ነገር የለም። እዚህ ጋር እንደ በድሉ ህንፃ ቆመን እንቀራለን እንጂ ከዚሁ እልፊት አልልም። ያ እደግመዋለሁ። ሻይ ልጠጣ ትንሽ ጠብቁኝ፣ ማንም ሰው ጣልቃ እንዳይገባ እና ሻይን ከጨረስኩ በኋላ መልሼ ጠይቀዋለሁ። ምክንያቱም አሁን ገብቶታል ማለት ደጋግሞ በመጠየቅ ኤርሚያስ ሐሳብ ይቀይራል ብሎ ማለት ነው። አልቀይርም። መድኃኔዓለም ይፋረደኝ። እዚሁ ነው የምናድረው የምንውለው። ኦኬ ጥያቄ አሁንም ልብ ብለህ ይሰማል የኔ ድምፅ? አዎ በደንብ ነው የሚሰማው። እንደዚህ ጋር ሲደርስ ምንድነው አልሰማ ብሎ ያለው የኔ ድምፅ? አንተ ምንድነው? እኔ አልገባኝም። ምንድነው ሌላ የምታውቁት ነገር አለ ወገኖች? ገና ሄደን ስንመጣ እዚህ ጋር ሲደርስ አይሰማም፣ ይሰማል። ትንሽ ኖ እንደዚህማ አይደረግም። አይ እንደሱ ሳይሆን አንድ ጊዜ መሀል ላይ ልገባው፣ በጣም ይቅርታ። ሁላችንም እዚህ ጋር እንትን ለመረዳት እስከሆነ ያለነው ድረስ ቆይ ፒተር፣ አሁን አንተ እኮ ቅድም አንድ ኦርቶዶክስና እናንተ ስትነጋገሩ መስማት ፈልጋለሁ ብላ ለአንተ የጠይቀኝ ጥያቄ መልስ መልሻለሁ። አሁን ኦርቶዶክሳዊ ወንድማችን በነፍስ ውጪ ግቢ ስቃይ ላይ ነው ትቶ ወጣ አይደል? አይ ልክ ይለታል። ደግሞ ይግባ ልክ ይለታል ነው። ኢዮብ 42 እሺ አመሰግናለሁ ደግመህ ስላስገባኸኝ ማለት ነው። ያዕቆብ ምዕራፍ 5 ላይ ምን ይላል? ኖ ጥያቄ ደግሞ ያዕቆብ ጫወታ አልትጫወት እንዴ? ኖ ጥያቄ ኢዮብ 42 ላይ ባለው መሰረት የጠየቁ ጥያቄ አለ። እሱን ድምት አድርገህ ጠንፍፍ አድርገህ ነገር ከዛ ወደ ያዕቆብ እንሄዳለን፣ ወደ ሌሎችም እንሄዳለን ማለት ነው። ምን ነበር የጠየቁ እኮ በዛ መልኩ ምን ነበር የጠየቁ? ኢዮብ 42 ላይ ቆሜ ምን ነበር የጠየቁ? በዛ መልኩ እግዚአብሔር ለሌላ እንትን ብሏል ወይ ለሌላ አካል ወይ ለአንተ ብሎሃል ወይ ነው የሚል ጥያቄክ? አይደለም። በደንብ በላት። በደንብ ገብቷል። ጥያቄውን በደንብ አምጣው። ጥያቄው በደንብ ገብቷል። የጠየቁን ጥያቄ በአንድ መስመር አንዴ በለልኝ። ይቅርታ አልልልህም። 4 ጊዜ ብዬልሃለሁ። በአንድ መስመር አይደለም በ4 መስመር ደጋግሜ ነግሬሃለሁ። ጥያቄው ምን ነበር ያልኩት እኮ? በዚህ መንገድ በየትኛው መንገድ በዚህ መንገድ ብለህ አትበል። ለኢዮብ በተባለው መንገድ ለሌላ ቅዱሳን ተሰጥቷል። እንደዚህ አይነት እንትን አይደል ያልከኝ? ምን የምልጃ ስልጣን ወይ ደግሞ ጸልዩ ተብሏል ወይ? አይደል? እንደዛ አይደለም የጠየቁ። ኦኬ እሺ። በኢዮብ 42 ላይ አሁንም ልብ ብለህ ስማኝ፣ ካልሆነ እታች ወርደህ ታብታብ ታደርጋለህ ማለት ነው። በኢዮብ 42 ላይ ባሪያዬ ኢዮብ ስለ እናንተ ይጸልያል፣ ፊቱን እቀበላለሁ፣ ምርኮን መልሳለሁ ብሏል አይደል ጌታ? ይጸልይላችሁ ብሎ ያለው ፍቃድን የሰጠው ኢዮብ እንዲጸልይ ፍቃድን የሰጠው እነሱ እንዲጸልይላቸው በኢዮብ በኩል ኢዮብ ጸሎቱን እግዚአብሔር እንደሚቀበለው ፍቃድን የሰጠው አክሰስን የሰጠው እግዚአብሔር ነው አይደል? እነሱ ያልጸለዩት ኃጢአተኛ ስለሆኑ ነው አይደል? ጸልዩዋል። እሺ እንበል እንስማማ። እነሱ ያልጸለዩት የምን እንስማማ? እነሱ ያልጸለዩት ኢዮብ እንዲጸልይላቸው የፈለገው እግዚአብሔር እነሱ ኃጢአተኞች ስለሆኑ እሱ ጻድቅ ስለሆነ ነው አይደል? አቤት በኢዮብ በኩል ጸሎታቸውን መቀበል ስለፈለገ ነው። እነሱ ኃጢአተኞች ስለሆኑ ነው አይደል? እነሱ ቀጥታ እንዲጸልዩ በኢዮብ ላይ ስለፈረዱበት ከጣሪ ሊያስተምራቸው ኃጢአተኞች ስለሆኑ ነው ስላልሆኑ ነው ኃጢአተኞች ናቸው። ቴንክ ዩ። እሺ አንተ ልክ እንደ ኢዮብ ባልንጀሮች ኃጢአተኛ ነህ አይደል? ነኝ። ማርያም ግን ጻድቅ ናት አይደል? እንደ ኢዮብ ከኢዮብ በላይ በዓለም ላይ ከማርያም በጽድቅ የሚበልጥ መልስልኝ የጠየቅኩህን ብራዘርዬ።
አው ማርያምን የሚበልጥ በጽድቅ እኮ በጽድቅ የሚበልጣት የለም ብራዘር። እሱ የእናንተን ቶፈንቶ ወሬ ነው። በራስ መጽሐፍት ላይ አሁን ባመጣ በጽድቅ የሚበልጣት ማን እንደሆነ ዘርአ ብሩክ የሚባል ሰውዬ እንደሚበልጣት ደግሞ ማነው ዮሐንስ እጨጌ ዘጸገሮ የሚባለው እንደሚበልጣት በስልጣን ሁሉ ከሷ በላይ እንደሆኑ መጽሐፍቶቻችሁ ይናገራል። በመጽሐፍ ቅዱስ ደግሞ በመጣልህ የዘካርያስ ልጅ መጥምቀ መለኮት ዮሐንስ ማለት ነው ከሴት ከተወለደ በቀር ከመጥምቀ ዮሐንስ የሚበልጥ የለም ብሎ ማርያምን እታች አውርዷታል። አሁን እሱን ተው፣ ጫጫታውን ተው ብራዘርዬ። በራሳችሁ መጽሐፍት ሁለት በመጽሐፍ ቅዱስ አንድ ስንሄድ በእንደዚህ አይነት ማለት አሁን እኔ ትበልጣለች አትበልጥም አይደለም። አንተ ኃጢአተኛ ስለሆንክ ማርያም ግን ጻድቅ ስለሆነች ነው አይደል የምትጸልይልህ ለአንተ ማርያም ቃል ኪዳን ስላላት ራሷ ባንደበቷ ትውልድ ሁሉ ብጽዕት ይሉኛል ስላለች ቤት መድኃኒዓለም ቤካ አሁን በዚህ ጠዋት እኔን አስገብተህ እሷ ጻድቅ ስለሆነች እኔ ኃጢአተኛ ስለሆንኩ ትጸልይልኛለች። ኦኬ እግዚአብሔር ያንተን ጸሎት ስለማይሰማ ነው አይደለ እሷ እንድጸልይልህ የፈለግከው? እግዚአብሔር የኔን ጸሎት ይሰማል፣ እሷ ግን ታግዘኛለች። እግዚአብሔር ያንተን ጸሎት በድካሜ ታግዘኛለች። ቆይ እግዚአብሔር ያንተን ጸሎት እንደሚሰማ በምን አወቀ? በህይወቴ ላይ ነው፣ በራሴ በህይወቴ ላይ አውቃለሁ እንደሚሰማ እንደምትድኑ ታውቃለህ። አድመጠኝ፣ ቆይ እንደሚሰማ እርግጠኛ ነህ አይደል? እርግጠኛ ነኝ። ታዲያ እግዚአብሔር ጸሎትን የሚሰማ ከሆነ አንተ ለምን ቀጥታ አክሰስ አታደርግም? ለምን ደግሞ ማርያምን አንተ ያስገባኸው? አደርጋለሁ እኮ አንተ አሁን ኦርቶዶክስ ነበር ጸሎት የሚደረገው መጀመሪያ የሚደረገው በቤተክርስቲያን ለእግዚአብሔር ነው። ይህን ታውቃለህ አይደል? የኔን የኔ ኦርቶዶክስ ትናንትና ኦርቶዶክስ መሆኔን ስለራሴ ማለት ነው። መጀመሪያ እኔ ለእግዚአብሔር ነው የምጸልየው ቀጥታ ማለት ነው። ለእግዚአብሔር ጸልያለሁ መጀመሪያ። ይሰማል አይሰማም እኮ ስለራሴ እኔ ስለ እግዚአብሔር ነው ቀጥታ ይሰማል አይሰማም? ይሰማኛል። ይሰማሃል አይደል? እግዚአብሔር ይሰማኛል ይሰማኛል። ከዛ በእመቤታችን ስጸልይ ደግሞ ታግዘኛለች። ገብቶሃል? ታግዘኛለች። በእመቤታችሁ በኩል ጸልዩ ብሎ ያለ ማን ነው ትእዛዝ የሰጠ? እሱን አምጣው። ልክ ኢዮብ ባሪያዬ ኢዮብ ስለ እናንተ ይጸልይላችሁ ብሎ እግዚአብሔር እንደተናገረ በእመቤታችሁ በኩል ትጸልይላችሁ እመቤታችሁ እኔ እሷን እሰማታለሁ ፊቷን እቀበለዋለሁ ብሎ እግዚአብሔር ትእዛዝ የሰጠበትን ክፍል አሳየኝ። ልክ እንደ ኢዮብ እሷ ትጸልይላችሁ ብሎ እሱ ይጸልይላችሁ ብሎ እንዳለ እሷ ትጸልይላችሁ ብሎ ያለበትን ክፍል አሳየኝ። ያኔ እውነት ይሆናል ትምህርታችሁ ማለት ነው። ቴንክ ዩ። ኦኬ እሺ፣ ቴንክ ዩ ኤርሚዬ። አንድምታው ምንድን ነው? በእመቤታችንም ሆነ በቅዱሳን ስም ፈጣሪ ይሰማችኋል ወይ ነው አይደል? እሷም ጻድቅ ነች እና አልወጣኝም። እሺ በደቀ መዛሙርቴ ስም ቀዝቃዛ ውሃ እንኳን የሰጠ ቢኖር አልወጣኝም። እሺ የት የሚጠጣ ጋር ትሄዳለህ? የሚጠጣውን ወንድም አለ። የጻድቅ ጸሎት በስራዋ ብዙ ታጸናለች የሚለውን ታምንበታለህ? የጻድቅ ጸሎት በስራዋ ብዙ ታጸናለች። ያዕቆብ ምዕራፍ 16 ላይ እኮ አለ እኮ ጥቅሱን አውጥተህ ማንበብ ትችላለህ። ያዕቆብ እኔ ነኝ ሚዩት ያደረግኩ። አሁን የመጨረሻ ነው የምሰጥህ። ኦኬ የመጨረሻ ማለት እኔ ነኝ ራሱ ከገስት ማስወርድህ ማለት ነው። እታች ሆነ ታፕ ኮፒ ሊንክ ሼር እያልክ ትሰማለህ። ስለ አመለሸጋነትህ ስለ ጠባይህ ግን ቴንኪዩ። ለምን ከዚህ በላይ ማሰቃየትም አልፈልግም። ተሰቃየህ እኮ የጠየቅኩት ጥያቄ እየገባህ በአንድ መስመር ንገረኝ ብለህ ትለኛለህ። እኔ በአራት መስመር እነግርሃለሁ። አንዳንዴም በአንድ መስመር፣ አንዳንዴ በሁለት መስመር፣ አንዳንዴ በአራት መስመር አስቀመጥኩልህ ጥያቄን። ስንት ጊዜ ጥያቄውን ድገምልኝ ያልክ ደገምኩልህ። በመድገም ቤቱን የድግምት ቤት አደረግ ነው። ጥያቄ በመጠየቅ ማለት ነው። ጥያቄ በመደጋገም የድግምት ቤት አይነት ነገር ሆነ ማለት መደጋገም ሆነ። ህዝቡ ጠብ ያለ ነገር አላገኘም። የኤርምያስ ጥያቄ ኢዮብ 42 ላይ ቆመ። ባሪያዬ ኢዮብ ስለ እናንተ ይጸልይላችሁ እናንተን ፊቱን እቀበላለሁ ምርኳችሁን መልሳለሁ ብሎ ባለው በጌታ ቃል መሰረት አንተ ማርያም ትጸልይልሃለች ብዬ ስለ አዋልከኝ። ኦኬ አንተ ኃጢአተኛ ነው ወይ ስለ ጻድቅ ነኝ ኃጢአተኛ ነኝ አይደል? ለይልኝ ብዬ ስለ ጻድቅ ነኝ አልከኝ። ማነው? ከዛ ደግሞ ኃጢአተኛ ነኝ አልከኝ።
እሺ ኃጢአተኛ ስለሆንክ ማርያም ስለአንተ ትጸልይላለች ወይ ብዬ ስለ ቃል ኪዳኑ አልከኝ። ቃል ኪዳኗ ነው የሚጸልይሉ ወይስ እሷ ነች የምትጸልይልህ ብዬ ስለ ያው በቃል ኪዳኗ በኩል ነው ኤርሚያስ አልከኝ። ይሄ የደብተራዎች ወሬ ነው፣ ናላችሁን ያዞረው። ማርያም ትጸልይላለች አዎ ብለህ ካልከኝ ማርያም ስለናንተ እንድትጸልይ አክሰስ የሰጣትን ክፍል አሳየኝ። ልክ እንደ ኢዮብ ስለናንተ ባሪያዬ ኢዮብ ስለናንተ ይጸልይ ፊቱን እቀበለዋለሁ ምርኳችሁን መልሳለሁ ብሎ እንዳለ ማርያም ስለ ኃጢአተኞቹ ስለ ሱዲና ስለ ኦርቶዶክሳውያን ትለምን ትጸልይ ብሎ ያለበትን የመጽሐፍ ቅዱስ ክፍል ፈጠን አድርገው። ሃሎ ኦኬ እሺ በመጽሐፍ ቅዱስ ላይ ስለ ማርያም በሙሉ አልተጻፈም። ስለ ማርያምም ስለ ክርስቶስም በሙሉ አልተጻፈም። ስለ ክርስቶስም ቢሆን ነው ጨርሰናል። ስለ ክርስቶስማ እንደተጻፈ በዮሐንስ ወንጌል መጽሐፍ ምዕራፍ 5 ቁጥር 39 በሉቃስ ወንጌል መጽሐፍ ምዕራፍ 24 ቁጥር 44 ላይ በሙሴ ሕግና በነቢያት በመዝሙራት ስለ እኔ የተጻፈው ይፈጸም ዘንድ ይገባል ብዬ ነገርኳችሁ ቃሌ ይሄ ነው ብሏል። አንድ በዮሐንስ 5:39 ደግሞ መጽሐፍት ሁሉ ስለ እኔ ይናገራሉ ብሏል። አንተ ግን ስለ ክርስቶስ ምንም አልተጻፈም ብለህ ትላለህ። ከአቅም በላይ ነው። ሱዲዬ ቴንኪው በጣም ነው የምናመሰግነው። ከፈለክ ሚዩት አድርገህ እዚሁ ይጠብቃል። ሌሎች ስለ ክርስቶስ ከ12 ዓመት እስከ 30 ዓመት ያለው ትነግረኛለህ? ብራዘር ይሄን መልስልኛል። ከ12 ዓመት እስከ 30 ዓመት የተጻፈውን ትነግረኛለህ? ሚዩት አድርገው ጥማችን አረሳችን አይደለም። በሌላ ቀና እሱን ታምረ ኢየሱስ በሚባል በሚቃዥ መጽሐፋችሁ ላይ ምን እንደተጻፈ ለዓለም ገላልጬ አሳያለሁ። እናንተ ከህፃንነቱ ከ5 ዓመቱ ጀምሮ እስከ 30 ዓመቱ በነበረበት ጊዜ ጌታ ነፍስ ገደለ፣ ጭቃ ቡክቶ ወፍ ሰራ፣ አበረረ፣ ህፃናትን ጨፈጨፈ፣ ገደለ፣ ግማሹን በማነቅ ግማሹን በመወርወር በመገፍተር ብላ ኢየሱስ ነፍሰ ገዳይ ነው ብላ የጻፈች በዘመናት ተረት የጠገበች ቤተክርስቲያን የጻፈችውን መጽሐፉን በሌላ ጊዜ ያሳያለሁ። አሁን ርዕሳችን ስላይደለ እዚሁ ሆነ መስማት ትችላለህ። ሌሎች ሰዎች ይቀጥሉ። ቴንኪው። ስለዚህ ምንድነው? አመሰግናለሁ። 20 ሰከንድ ስጠኝ ልወጣ ስለሆነ ማለት ነው። በውይይታችን ላይ አስተያየት መስጠት ፈልጌ ነው። አይ ምንም እንዴ በውይይታችን ላይ ማለት ነው ስለምልጃና አስተያየት ሌሎቹ ናቸው የሚሰጡት። የሰሙ ሰዎች ናቸው አስተያየት የሚሰጡት። እኔ እናንተ ሐሳቡንም ተናጋሪ አስተያየትም ሰጪ ልንሆን አንችልም። እኔ አስተያየት ልስጣው አልሰጥም። አስተያየት መስጠት ያለባቸው እዚህ ኦርቶዶክሳውያን አሉ የሰሙ ወንጌላውያን ወንድሞች ያሉ የሰሙ እነሱ ናቸው አስተያየት መስጠት ያሉበት። የኤርሚያስ ንግግር እንዴት ነበር? የኤርሚያስ ጥያቄ እንዴት ነበር? የወንድማችን የሱዲ ኦርቶዶክስ መልሱ እንዴት ነበር? መጽሐፍ ቅዱሳዊ ነው ወይ አይደለም? ነው አይደለም? እዚህ ጋር ተፋልሶ ስህተት አለበት፣ እዚህ ጋር ስህተት የለበትም ብሎ የሚለውን ሀሳብ ሰጪዎች፣ አስተያየት ሰጪዎች ሌሎች ናቸው መሆን ያለባቸው እንጂ እኔና አንተ ተናግረን እኛው ቀዳሽ እኛው ተኳሽ መሆን የለብንም። እኔና አንተ ተነጋግረን እኔና አንተ ሀሳብ ሰጥተን እኔና አንተ መደምደሚያ ሰርተን እንደዛ የሚባል ነገር የለም። እልቅ እዚሁ ተቀምጠህ ሌሎች አስተያየት ከሰጡ በኋላ ከዛ ትቀጥላለህ ወንድማችን። ካልሆነ ለሌሎች እድል እንሰጥ ነው። ሚዩት አድርገው ወንድማችን። ያ ቴንኪው ያ ቤካ ወንድምነት ያው ወደ ሌሎች ግቡ። ዳጊዬም ስላለ ነግርምሽም ሃሌሉያ መጣ ነው። ሃሌ ነው። እሺ ሃሌ መጥቷል። ከየት እንደሆነ አላውቅም፣ ግን ጠይቀው ተባለ። ያ ኦርቶዶክሳዊ ነው ዳጊዬ ያለ ዳጊሻ ዳጊዋ የለም እዮብ ጋር ሄዶ ሊሆን ናችሁ። እሺ እንዴት ነህ ወንድማችን? አለን ደህና። እንዴት ነህ ኤርሚያስ? ደህና ነኝ። ከየት ቤተ እምነት ነው ወንድማችን? ኦርቶዶክስ ተዋህዶ። እሺ እንኳን ደህና መጣ። ርዕሱ ይታያል አይደል? ያ ልጅ ማን ነው? ኢየሱስ ወይስ ማርያም? አዎ ምን ትለናለህ? እኛ አማላጅ ስል በጸሎት ይረዱናል።
ይጸልዩልናል ማለታችን ነው። ኖርማሊ ኢየሱስ ክርስቶስን ግን አዳኛችን ቤዛችን ብለን እንገልጸዋለን። እሺ እነ ማርያምንስ ምን ብላችሁ ትገልጧቸዋላችሁ? ማርያም ደግሞ አማላጃችን ለኛ ጸሎት ታደርጋለች ብለን እናምናለን። ኦኬ ማርያም አማላጃችሁ እና ጸሎት የምታደርግላችሁ መሆኗን የምታምኑት በእግዚአብሔር ቃል ላይ መሰረት ስላላችሁ ነው አይደል? የእግዚአብሔር ቃል እንደዛ ብሎ ስለሚያስተምር ነው አይደል? ያ ቴንክ ዩ። ማርያም ስለ እናንተ እንደምትጸልይ አማላጅ እንደሆነች የሚናገረው የመጽሐፍ ቅዱስ ክፍል ያመናችሁትን የመጽሐፍ ቅዱስ ክፍል እኛም እንድናምነው መጽሐፉን ንገረን፣ ምዕራፉን ንገረን፣ ቁጥሩን ንገረን አውጥተን እናነባውና ይሄን ለካ አንብበው ነው እነሱ ያመኑት ብለን እንላለን። እንደምትጸልይላችሁ እንደምታማልዳችሁ የሚናገረው የመጽሐፍ ቅዱስ ክፍል ስጠን። ቴንክ ዩ። ኦኬ አሁን ለምሳሌ ጸልይልናለች። ምሳሌውን ሳይሆን ክፍሉን ንገረን፣ የመጽሐፉን ክፍል። ያ ለምሳሌ ምልህ እኮ ቃሉን ልጠቅስልህ ነው። ለምሳሌ ሳይሆን ቃሉን ንገረን። ለምሳሌ ብዬ ቃሉን ልነግርህ ነው። ተረጋጋ። ለምሳሌ አሁን የጻድቅ ሰው ጸሎት በስራዋ እጅግ ታላቅን ነገር ታደርጋለች ይላል። ጻድቅ ሰዎች እንደሚጸልዩ ጸሎታቸውም ደግሞ ተሰሚነት እንደሚያገኝና ታላቅን ነገር እንደሚያደርግ ይነግረናል። እዚህ ላይ የጻድቅ ሰው ጸሎት በስራው ኃይል ታደርጋለች ብሎ በሚለው ክፍል ላይ ያዕቆብ ላይ ያለውን አረ የጠቀስከው ያ እሱ ክፍል ላይ አንድ አገልጋይ ይጠቅሳል አይደል? ሐሳብን ጨርስ። አንድ አገልጋይ ይጠቅሳል አይደል? እዛ ክፍል ላይ የሚናገረው ክፍል ላይ ወንድማችን ወይ ጨርስ ሐሳብህን እየጠየቅኩ ነው። እዛ በጠቀስከው የጻድቅ ሰው ጸሎት በስራው ኃይል ታደርጋለች ብሎ የሚለው ክፍል ላይ አንድ ታዋቂ የብሉይ ኪዳን አገልጋይን ስሙን ይጠቅሳል አይደል? እዛ ክፍል ላይ ያዕቆብ ማንን ነው የሚጠቅሰው? ይጠቅሳል አይጠቅስም? አገልጋዩን ክሊርሊ አላስታውሰውም፣ ግን ልታስታውሰው። እሺ ኤልያስም እንደኛ ሰው ነበር የሚለው ክፍል የት ነው የተጻፈው? ወንድም ማለት እንዴ ኤልያስም ምን አልከኝ? ኤርሚያስ ድምፅህ ዘግይቶ ነው የሚደርሰኝ። እንዴ ለምን ታዲያ? እንዴት ምዕራፍ 5:17 ላይ እንደዛ የሚለው እኮ ታዲያ እንዴት አይዘገይ? የጻድቅ ሰው ጸሎት በስራው ኃይል ታደርጋለች የሚለው ታዲያ ምዕራፍ 9 ላይ ነው እንዴ ያለው? ምዕራፍ 5 ላይ አይደል እንዴ? ያንኑ ክፍል በሚናገር ምዕራፍ 5:17 ላይ ነው ያለው። አይ አሁን ሐሳቡ ላይ እናውራ። ምዕራፍ ቁጥሩን ልንሳሳት እንችላለን። ሐሳቡ ላይ እናውራ። እኔ ቁጥር ላይ ተሳሳትክ አይደለም ያልኩ። የጻድቅ ሰው ጸሎት በስራው ኃይልን ታደርጋለች ብሎ የሚለውን ቃል ተናገርከው። ቀጥሎም ይሁን ወይ ደግሞ አስቀድሞ ምንድን ነበር የሚለው? አንድ ግለሰብ የብሉይ ኪዳንን አንድ ታላቅ ነብይን እዛ ጋር ስሙን ጠርሶ ይናገራል። ማን ነው ብዬ ስለ አላውቀውም አልከኝ። ኤልያስ እንደኛ ሰው ነበር ይላል ወይ ያልኩ ክፍሉ ይላል። ያ ኤልያስ እንደኛ ሰው ነበር ይላል። ዝናብም እንዳይዘንብ አጥብቆ ይጸልይ እንደነበረም ይናገራል። ቴንክ ዩ ጴንጤ ቤት እንደዚህ ነው የሚወራው ሙሉ ተደርጎ ማለት ነው። ኤልያስ ግን ሐሳብ ላይ እናውራ። አሁን አታኪንግ ሳይሆን ተራ ነገር አናውራ። ሐሳብ ላይ እናውራ። ወንድም አለም እኔ ነኝ ሚዩት ያደረኩህ። አንተን አርቲ ቡርቲ ተራ ነገር እያወራህ ያለው። እኔማ ታላቁ የእግዚአብሔር ሰው ዛጋ ግለሰብ ስሙን ጠርቶ ይናገራል። የያዕቆብ መልእክት የጻድቅ ሰው ጸሎት በስራው ኃይል ታደርጋለች ብሎ ዝም ብሎ በደምሳሳው አላለፈውም። አንድ የብሉይ ኪዳን ጉምቱ የሆነ ነብይ ስሙን ጠርቶ ይናገራል ብዬ እያልኩ ነው። ይሄም ማውራቴ ለአንተ ተራ ነገር ነው። አየህ ቀጥሎ የሚመጣብህ ነገር አወራራችን ስለ አማላጅነት ስለነበረ ነው። ኤርሚያስ ስለ አማላጅነት ነው አንተ ያነሳው። ይሄ ክፍል ስለ አማላጅነት አይደል? ቀጥለህ ልብ ብለህ ሰማኝ። የጻድቅ ሰው ጸሎት በስራ ኃይል ታደርጋለች ብሎ ካለበት በኋላ የብሉይ ኪዳኑን ሞደውን ታላቁ ነብይ ኤልያስን ጠራ ማለት ነው። ኤልያስ ጸሎትን ጸለየ አጥብቆ ዝናብ እንዳይሆን ማለት ነው። ሰማያትን ዘጋ።
ይሄን ጸሎት የጸለየው በሰማይ ሆኖ ነው ወይስ በምድር ሆኖ ነው የጸለየው? ፈጠን አድርገው። አፍተ ነው። ለዚህ ነው ኦርቶዶክሳውያን መጽሐፍት ሳታነቡ ጴንጤ ፊት መጣችሁ እንደዚህ ነው የምትሰቃዩት። ስቃይ የስቃይ ዘመን ይሆንባችኋል ማለት ነው። መጽሐፉን ከፍ ብለህ ዝቅ ብለህ አንብበው። ያን ክፍል ለምንድን ነው የተጻፈው? የጻድቅ ሰው ጸሎት በስራው ኃይል ታደርጋለች ብሎ ካለ በኋላ ጻድቅ የተባለውን እኮ እዛ ጋር ኢዮብንም ጭምር ይጠቅሰዋል። የኢዮብን ትዕግስቱ ራሱ ይጠቅሳል። ኤልያስን ይጠቅሰዋል። አየህ የእምነት አባቶችን ያለፉትን አንዳንዶቹ ስማቸውን ባይጠራ ልክ እንደ ኢዮብና እንደ ኤልያስ ስማቸውን ባይጠራ ያዕቆብ ቆንጆ አድርጎ ሸጋ አድርጎ ጽፎታል። ይሄ ማርያም ታማልዳለች ብሎ ከሚለው ጋር ምን ያገናኘዋል? ምንም ማለት ነው። እና ቤካ ከዚህ ቀጥሎ ያለውን ነገር ከፈለክ ጉባኤውን በትነው፣ ከፈለክ ተኙ፣ ከፈለካችሁ ተሯሯጡ። እኔ አንድ ተቀበል እስኪ ግን ተቀበለውና፣ አይ በጣም ነው የሚገርመው። በነገራችን ላይ ጥቅስ ምንድነው የእሱ እምነትና ላይክ ማስረጃ አድርጎ የሚያቀርበው ጥቅስ ፈጽሞ የሚገናኝ አይደለም። ማርያምን ብለህ ነው አማላጅ ነች ብዬ ማምነው በምንድን ነው? በጸሎቷ ማስረጃ ያዕቆብ። ዋ ይገርማል። እሺ ኦርቶዶክሳውያን ካላችሁ አፍኬሽን ፕሊስ ይላል። ለማን ነው ጥያቄው? ለኤርሚያስ ነው? አባ ወንድማችን ጥያቄ ለኤርሚያስ ነው ያለው። ጠይቅ የምጣና ኤርሚ ወንድምነት ከሆነ ችግር የለውም። ባና ጠይቅ። ይሄን ጥያቄ ካላችሁ ችግር የለውም። ባይ ይምጣና ይጠይቅ። ርዕሱን ጠብቆ መጥቶ ይጠይቃል። አይው ጥያቄ አለኝ። እሺ ባር እሺ፣ ያንተ ከሆነ አልቀበልም። ያንተ የካናዳው ጥያቄ አይደለም። አሁን በቅርብ አገራችን ላይ ስዕሏ ደም ይሁን ውሃ እያንጠባጠበ ያለው ስዕሏ አያማልድም ነው የምትሉን? ወይ ባር ጠርቻለሁ። አሁን ወርጄ ሰባችኋል። ኦርቶዶክስ ስዕሏ ሽንት ትሸናለች ብቻ ነው ብላ ያላለችን እንጂ ሌላ ነገር በሙሉ ታፈልቃለች። በሙሉ ነው የኦርቶዶክስ ስዕል። ደም ታፈልቃለች፣ ላበት ታወጣለች፣ ሽንቷን ትሸናለች ብቻ ነው ያላሉን። ለምሳሌ አሁን ቅድም አሪፍ ነገር እያነሳ ነበረ። ለምሳሌ ማርያምን እንደ ጻድቅ አድርጎ ላይክ የሆነ ቦታ ላይ አስቀምጠው ስለሆነ የሚያወሩት፣ ግን ያዕቆብ የሚያወራው ኢቨን ራሱ አንዱ ስለ አንዱ ነው እንጂ አንዱ ወደ አንዱ አይደለም። እና ከዚህ አንጻር ለምሳሌ ያነሳው ሀሳብ አለ። ሁልጊዜ ዳግዬም አንተ የምታነሳቸው ነገሮች አሉ። ለምሳሌ አንተ እሱ ስለ ማርያም ጸልይ፣ ማርያም ስለሱ ጸልያለች ወይ ነው። ይሄ ዋን ቱ ዋን ስለሆነ ወይም ደግሞ ኤ ለቢ ስለሆነ ወይም ኤክስ ለዋይ ስለሆነ ጉዳዩ በዚህ አግባብ እንዴት ነው የሚታየው የሚለውን ነገር ትንሽ ቢቴር ቤት አሪፍ ነው ብዬ ነው የማስበው። ብዙ ጊዜ ኦርቶዶክሳውያን ወንድሞቻችንም ካቶሊካውያንም ወንድሞቻችን ሌሎችም በጣም ነው የሚሸውሩት በዚህ ጉዳይና እሱን ነገር ይህን ቃል በተለይ እንደ ዳጊሻ በታትኖ የተናገረው ሰው የለም፣ በእውነት ለመናገር ማለት ነው። ግን ሲጠየቁ ሲብራራ ቃሉን በፍጹም እንደማይል ራሳቸው ያዩትና መጨረሻ የሚያደርጉት ድንጋጤ ነው ማለት ነው። አንዱ ስለሌላው ይለምን፣ አንዱ ስለሌላው ይጸልይ ማለት አንዱ ወደ ሌላው ይጸልይ ማለት አይደለም። ቤካ ስለ ኤርሚያስ፣ ኤርሚያስ ስለ ቤካ፣ ቤካ ስለ ዳጊ፣ ዳጊ ስለ ቤካ፣ ዳጊ ስለ ኤርሚያስ፣ ኤርሚያስ ስለ ዳጊ። እንደዚህ ነው ይጸልይ። አንዱ ስለ አንዱ ይጸልይ፣ አንዱ ስለ ሌላው ይለምን ነው እንጂ ያለው ዳጊ ኤርሚያስን ይለምነው፣ ኤርሚያስ ደግሞ ቤካን ይለምነው ማለት አይደለም። እና ዳጊሻ ይህንን ጉዳይ ደጋግሞ በታትኖ ሲናገርበት ሰምቻለሁ። እናስ ኦርቶዶክሳውያኑ ስለማያነቡ ያነበቡት ጥቂት ሰዎች አጣመው የሚነግሯቸውን ያንን ነው የሚሰሙት። ስለማያነቡ ልብ በሉ፣ ቅዱስ ቃሉን ስለማያነቡ እንጂ ቅዱስ ቃሉን አስተውለውት ቢያነቡ ኖሮ ለዚህ ነገር ባልተዳረጉ ነበር። ለምሳሌ አንድ መምህር በኦርቶዶክስ መጽሐፍትን አነበብኩ ብሎ ይመጣል፣ አውደ ምሕረት ላይ ይቆማል እና ሰውየው አንብቦ የመጣውን
እዛ አውደ ምሕረት ላይ ቆሞ ሲናገር አጣሞ ያንን ቃል ሲናገር መጽሐፍ ቅዱስም ስለማይዙ እኛ ጋር እኮ አንዱ በጣም ደስ የሚለው እኛ የወንጌል አማኞች ጋር እንደምታውቀው ወንድምነት አንተም አገልጋይ ስለሆንክ ቸርች ውስጥ ፓስተሮቻችን ቃል እግዚአብሔርን የሚያቀርቡ የትኞቹም አገልጋዮች ቆይ ቤተክርስቲያን ስትሄድ መጽሐፍ ቅዱስ ይዘህ ነው እንደምትሄድ በጣም ብዙ ጊዜ አይተናል፣ ቪዲዮም ላይ ጭምር ማለት ነው። ለምን ነው መጽሐፍ ቅዱስ ይዘህ የምትሄደው? ቤካ ለጌጥ ነው? አይደለም። ፓስተሩ ሲያስተምር ወይ ሲሰብክ እንደ እግዚአብሔር ቃል ነው ወይስ አይደለም ብዬ እከታተለዋለሁ። አያችሁ ኦርቶዶክሳውያን፣ አያችሁ ወንድምነት የበለሰውን አያችሁ። መጽሐፍ ቅዱስ ይዞ ጴንጤ የሚሄደው ሴቱ በቦርሳው ወንዱ በእጁ ላይ የማይጠፋው መጽሐፍ ቅዱስ ለምንድን ነው? ለጌጥ ነው? ባዶ እጃችንን ዝም ብሎ ባዶ እጇን ቅውቅው እያለች መጣች ተብለን እንዳንባል ነው? ወይስ ለቅዠት ማባረሪያ ነው? ለምንድነው ብለን ብንል የአምላካችን የእግዚአብሔር ቃል ስለሆነ የህይወታችን መመሪያ ስለሆነ ቸርች ስንሄድ በአምልኮ ስርዓታችን ውስጥ ከሚሰጠው አንዱ የእግዚአብሔር ቃል ትምህርት ነው፣ ዋነኛውና ፒላሩ ማለት ነው። ስለዚህ መጽሐፍ ቅዱስን ይዘን የምንሄደው ወደ ቸርች መጽሐፍ ቅዱስ ትምህርት በቸርቻችን ስለሚሰጥ ነው እኛ ጋር። ስለዚህ መድረክ ላይ የቆመው ሰባኪ ምናልባት ኤርሚያስ ከሆነ የመድረክ ሰባኪ ስለሆንኩ ማለት ነው፣ ኤርሚያስ ከሆነ በምሰብክ ሰዓት ላይ ዘማሪ ቤካና ዳጊ ይዛ ቁጭ ብለዋል። መጽሐፍ ቅዱስ ካልያዙ የምናገረው ክፍል የቱ ጋር እንደሆነ አያውቁም፣ ወይ ካወቁም ባይሞራቸው ነው የሚያውቁት። እየተናገርኩት ያለው ነገር የእግዚአብሔርን ቃል መሰረት አድርጌ ነው ወይ እየተናገርኩ ያለሁት? ክፍሉ የቱ ጋር ነው የተጻፈው? እንዴት ነው ያነበብኩት? እንዴት ነው የተረጎምኩት? እነሱና ሌሎችም ወንድሞች እናቶች በጌታ ያመኑት በሙሉ ይከታተላሉ ማለት ነው። ስለዚህ መድረክ ላይ ስቆም ዛሬ ከቅዱስ ያዕቆብ መልእክት ላይ ምዕራፍ 1 ላይ ከቁጥር 1 ጀምሮ ባለው ላይ ያለውን ክፍል እስከ ቁጥር 12 ድረስ አንብበን በዚህ ክፍል ላይ እግዚአብሔር ያመለካችንን ቃል እንማማራለን። አስቀድመን እናንብብ። ከዛ ካነበብን በኋላ ደግሞ ጌታ የቃሉን ደጆች እንዲከፍትልን ለእናንተም ለሰሚዎችን ጸጋ ለእኔም ለምናገረውም ጸጋ እንዲሰጠን እንጸልይ ብለን ካነበብን በኋላ አብረው ያነባሉ ማለት እኔ ሳነብ አብረው ያነባሉ። አየው፣ ይሄ ስርዓት ግን በኦርቶዶክስ የለም። የሆነ ቀሚስ የሚለብስ ሰው እየመጣ አውደ ምሕረት ላይ ይቆማል። ምእመኑስ ባዶውን ነው ሄደው። መጽሐፍ ቅዱስ መያዝ ልማዳቸው አይደለም። መጽሐፍ ቅዱስ ይዘህ ከሄድክ እንደውም ትጠረጠራለህ። መጽሐፍ ቅዱሱ ማን እጅ ላይ ነው የሚገኘው? መምህሩ በተባለው እጅ ላይ ነው የሚገኘው። እሱም አውደ ምሕረት ላይ ገልጦ የሆነ ጥቅስ ያነብልሃል። ካነበበ በኋላ በእለቱ በስመ አብ ወወልድ ወመንፈስ ቅዱስ በአሐዱ አምላክ ብሎ ያንን ክፍል ካነበበ በኋላ የጻድቃን መታሰቢያ ለዘላለም ነው ብሎ የሚለውን አንድ ቃል ብቻ ያነሳልህና ከዛ እመቤታችን ያው በቃል ኪዳኗ ዛሬም ጭምር ታስባችኋለች፣ ደግነቷ፣ ርህርህትነቷ፣ አቁራሪተ መዓትነቷ ምናምን ነገር ብሎ ቃሉ የማይለውን ያላነበበውን እዛ ክፍል ላይ ያልተነበበውን በሰጠው ጥቅስ ላይ ባነበበው ክፍል ላይ ምንም ስለ ማርያም አቁራሪተ መዓትነት የማይናገረውን መዓት ታቆራለች እንትን ታረቃለች እያለ እንቶ ፈንቶ ተረት ሲናገር ህዝቡ ምን ይላል? ዝም። አሜን በሉ ሲሉ አሜን፣ አጨብጭቡ ተብሎ ሲባል አጨብጭቡ። ያ በየመሐከሉ ላይ ሞቅ አድርገው ጉባኤው እንዲደምቅ ከተፈለገ መናፍቃን የእመቤታችን ጠላቶች ብሎ ሲል ህዝቡ ያጨበጭባል። የእመቤቴ ወዳጆች እልል በሉላት ተነሱና እናታችን ይልላል። ያነበበው ጥቅስ ላይ እናታችን፣ አባታችን፣ አያታችን ብሎ የሚል ስለ ማርያም የተጻፈ የለም። እና መጽሐፍ ቅዱስንም ቢያነብ ያነበበው የመጽሐፍ ቅዱስ ክፍል የትኛው ክፍል ላይ እንደሆነ ጥቅሱን ሲነግራቸው ነው የሚጽፉት። ያችን የጻፋት በብጫቂ ወረቀት ነው። ጎረምሳው ዛ ጥድ ወይ ገረገራ ጥግ ላይ ተደግፎ ሄዶ የጻፈውን ጥቅስ ይዞ ይመጣል። በዋሌት ኪስ ውስጥ ያደርጋል። ቤትም መጥቶ መጽሐፍ ቅዱስን አያነበውም። መጽሐፉ ላይ እንዳለ አያረጋግጥም። ካረጋገጠም ያችን ክፍል ለምሳሌ ያዕቆብ 1 ቁጥር 3 ብሎ ከሆነ ቁጥር 3ን ብቻ ነው። ቁጥር 1 እና 2ን እንኳን አብረው አያነቡትም። ከቁጥር 3 ቀጥሎ ያለውን 4 እና 5 6ንም አያነቡትም። ሙሉን አውድ አያነቡትም ምን እንደሚናገር። ይሄን ለማሳያ አሁን ቅድም የገባው ሰውዬ ነው
የጻድቅ ሰው ጸሎት በስራው ኃይል ታደርጋለች ብሎ ካለ በኋላ ቀጥሎ የሚናገረውስ እዛ ጋር እንደ ተጠቀሰ የብሉይ ኪዳን አገልጋይ ለትልቅ አገልጋይ ማን ነው ስሙን ብዬ ስለው አላውቀውም አለ። እንዴት የጻድቅ ሰው ጸሎት በስራው ኃይል ታደርጋለች ብሎ የሚለውን ቃል አንብበ ኤልያስ እንደኛው ሰው ነበር ብሎ የሚለውን እንዴት ሳታነበው ዘለልክ? አያ አላነበበው። ለምን? ያቺ የተቆረጠችን ጥቅስ ነው እነሱ የሰጡት ማለት ነው። ስለዚህ ቤካ ወንድምነት ቅድም ሲሄድ መጽሐፍ ቅዱስ ይዞ ይሄዳል ወደ ቸርች። እኔም ልክ እንደዚህ ሁላችንም እዚህ ያለን በሙሉ ለምን ለጌጥ አይደለም። የእግዚአብሔርን ቃል የሚያስተምሩ አገልጋዮቻችን ሲያስተምሩ የሚያነቡት የመጽሐፍ ቅዱስ ክፍል ከየትኛው መጽሐፍ ላይ እንደሆነ ይነግሩናል መድረክ ላይ ሲወጡ። ከዛ ካነበቡ በኋላ ይጸልያሉ። ካነበቡ በኋላ ማስተማር የሚሆን ስብከት በምሳሌ እያዋዙ እግዚአብሔር በሰጣቸው ጥበብ የቅዱስ ቃሉን መሰረታዊ ትርጉም ሳይለቁ ይሰብካሉ፣ ያስተምራሉ። እኛም እንከታተላቸዋለን። እንዲሁ ዝም ብለን ቃል ሕይወት ያሰማልን ብለን የምንሄድበት ቤት አይደለም። ጥያቄ ካለንም ሲጨርስ እዛ ጉባኤ አቋርጠን ሳይሆን ሲጨርስ በዚህ ክፍል ላይ ያለው ነገር ብለን አገልጋዩን አግኝተን የማውራቱ እድል ካገኘን እናወራለን። ካልሆነ ደግሞ ከሌሎች ወንድሞች ጋር እናወራበታለን። በሌላ ጊዜው አገልጋዩን ፈልገን ልናገር እንችላለን ማለት ነው። ልብ በሉ። መጽሐፍ ቅዱስ እኛ ቤት ብራዘር፣ እኛ ቤት ውድ ነው። ውድ ነው ሚንስ ማለት በጣም የተወደደ ማለት ነው። እኛ ቤት ብዬ የምላችሁ እዚህ ያላችሁ ኦርቶዶክሳውያንም ሰሙ፣ እኛ የወንጌል አማኞች ነን። ብንገስጽ እንደ ቅዱስ ቃሉ ነው፣ ብናስተምር እንደ ቅዱስ ቃሉ ነው፣ ብንዘምር እንደ ቅዱስ ቃሉ ነው፣ ብንተነብይም እንደ ቅዱስ ቃሉ ነው። ፈውስ፣ ተአምራቶች፣ ልዩ ልዩ ተአምራቶችና ምልክቶችንም ጌታ የሚያደርገው እንደ ቅዱስ ቃሉ ነው። ስለዚህ መጽሐፍ ቅዱሳችን በግልጽ አማርኛ የሚነግረን ማርያም ታማልዳለች ብሎ የሚል ጽሑፍ የለም። እንደውም ኢየሱስ አማላጅ መሆኑን ደምቆ የተጻፈውን የሐዋርያቱን ትምህርት እኛ ወንጌላውያን አማኞች የሐዋርያቱን ትምህርት ሐዋርያቱ የጻፉትን እንቀበላለን። ኦርቶዶክስ ግን የሐዋርያቱን ትምህርት እቀበላለሁ ብላ የምትል ቤተክርስቲያን ሐዋርያቱ የጻፉትን ግን ትክዳለች። ሐዋርያቱ ኢየሱስ ማን ነው ብለው ያሉት አማላጅ ነው አሉ። ኢየሱስ ማን ነው? አስታራቂ ነው። ኢየሱስ ማን ነው? መካከለኛ ነው አሉ። ማርያም መካከለኛ ነች ብሎ የጻፈ አንድም ሐዋርያ የለም። ደግመዋለሁ፣ አንድም ሐዋርያ የለም። ማርያም አስታራቂ ናት ብሎ የሚል አንድም ሐዋርያ የጻፈ የለም። አማላጅም ነች፣ አስታራቂም ነች፣ መካከለኛም ነች ብሎ የጻፈ ሐዋርያ በመጽሐፍ ቅዱስ ውስጥ አንድ አልኳችሁ። ነቁጣ አያመጡም። ዶት የምታክል ነገር ማለት ነው። ኢየሱስንስ ግን ሐዋርያቱ አማላጅ ነው ብለውታል። ኦርቶዶክሳውያን አይቀበሉትም። ኢየሱስን ሐዋርያቱ አስታራቂ ነው ብለውታል። ኦርቶዶክሳውያን አይቀበሉትም። እኛ ወንጌላውያን አማኞች እንቀበለዋለን። ሐዋርያቱ ኢየሱስ አማላጅ ነው ብለው ያሉትን እኛ እንቀበላለን። ኦርቶዶክሳውያን አይቀበሉትም። ኢየሱስን ሐዋርያቱ አስታራቂ ነው ብለው ያሉትን እኛ እንቀበላለን። ኦርቶዶክሳውያን አይቀበሉትም። ኢየሱስን ሐዋርያቱ መካከለኛ ነው ብለውታል፣ እኛ እንቀበላለን። ኦርቶዶክሳውያን ግን አይቀበሉትም። ታዲያ ማን ነው በሐዋርያቱ ትምህርት እየኖረ ያለው? እኛ ወይስ እነሱ? እኛ ነን። እልህ ይዞኝ አይደለም ማውራው ወንድሞች እናቶቼ። እኔ ያለሁበት የፔንቴኮስታሉ የወንጌላውያኑ አብያተ ክርስቲያናት ነው ለሐዋርያቱ ትምህርት ታማኝ ሆኖ ያገኘሁትኝ። ፋክት። ይሄንን ማንም ሰው ዲና አያደርግም። ይምጣና እስኪ ሞግተን። ሐዋርያቱ ቀጥታ ስለ ኢየሱስ ክርስቶስ የተናገሩትን ይክዳሉ። ስለ ማርያም ግን ቀጥታ ያልተናገሩትን እንላታለን ብለው ይላሉ። ማርያምን አሁን የትኛው ሐዋርያ ነው አማላጅ ነች ብለው ያሏት? ማንም አላለም። ኦርቶዶክሳውያኑ ግን ይሏታል። ሐዋርያቱ የትኞቹ ሐዋርያት ናቸው ማርያምን አስታራቂ ነች ብለው ያሏት? ሐዋርያቱ አላሏትም። ኦርቶዶክሳውያኑ ግን ይሏታል። ሐዋርያት የቱ ጋር ነው ማርያም መካከለኛ ነች ብለው ያሏት? አንድም ቦታ ያሏት የለም። እነሱ ግን በከመይቤ መጽሐፍ ማይከለ ፈጣሪ ወፍጡራን እያሉ ይላሉ። በፈጣሪና በፍጡር መካከል የሆንሽ የረፍት ሰንበት ኪዳን አንቺ ነሽ እያሉ ይላሉ። ይህንን መጽሐፍ የጻፈው ማን ነው? አባ ጊዮርጊስ ዘጋስጫ የወሎ ሰውዬ በ13ኛው መቶ ክፍለ ዘመን የተነሳው መካከለኛ ብሎ ማርያምን ያላት ማን ነው? የአባ ጊዮርጊስ ዘጋስጫ መጽሐፈ ሚስጥርና ሌሎቹ መጽሐፍቶች ማለት ነው። ከሐዋርያት ማርያምን መካከለኛ ነች ያለ ማን ነው? ወፍ አንዲት ነቁጣ ካመጡ እኔ በአደባባይ እነ ቤካን ቻው ብዬ ኦርቶዶክስ እገባለሁ። አንዲት ነቁጣ እኮ ነው ያልኩ። ነቁጣ ማለት በጣም ትንሽዬ ዶት የምታክል ነገር
ማርያምን መካከለኛ ናት ብሎ በሰውና በእግዚአብሔር መካከለኛ ናት ብሎ ያለ የጻፈ ሐዋርያ በግርድምድምም እንኳን የተጻፈ ቢሆን አንዲት እስኪ አምጡ። ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ፣ ያዕቆብ፣ ይሁዳ፣ ጳውሎስ እነዚህ ናቸው ጸሐፍት የተባሉት እንግዲህ አዲስ ኪዳን ላይ። እነዚህ ናቸው ሰባት የሚሆኑ ሰዎች ናቸው የጻፉት። የአዲስ ኪዳን መጽሐፍት በሰባት ቅዱሳን ነው የተጻፈው። ይሁዳ፣ ያዕቆብ፣ ጳውሎስ፣ ሉቃስ፣ ዮሐንስ፣ ማርቆስና ማቴዎስ ማለት ነው የአዲስ ኪዳን ጸሐፍት። የትኛው መጽሐፍ ላይ ምዕራፍ ስንት ቁጥር ስንት ድርብ ነጠላ ሰረዙ ካልቀረም በስተቀር የማላስታውሰው የአምላኬ ቃል የለም። ልቤንም አይምሮዬንም እግዚአብሔር ለቃሉ ከፍቶታል። የኔም ብቻ ሳይሆን የወንጌላውያን ወንድሞቼና እህቶቼ እውነተኛ የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን። እውነተኛ በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው ይላል። አዲስ ኪዳን መጽሐፍ የትኛው መጽሐፍ ላይ ሊጠቅሱልን ይችላሉ? ወንድሞቼና እህቶቼ ማርቆስ 28 ምዕራፍ አለው። የትኛው ቁጥር ላይ ማርያም መካከለኛ ነች ተብሎ ተጻፈ? ማርቆስ 16 ምዕራፍ አለው። የትኛው ክፍል ላይ ተጻፈ? አምጡ። ሉቃስ 24 ምዕራፍ አለው። የትኛው ክፍል ላይ ተጻፈ? ዮሐንስ 21 ምዕራፍ አለው። የትኛው ክፍል ላይ ተጻፈ? አንደኛ ቆሮንቶስ 16 ምዕራፍ አለው። የትኛው ክፍል ላይ ተጻፈ? ሮሜ 16 ምዕራፍ አለው። የትኛው ቁጥር ላይ ተጻፈ? ማርያም መካከለኛ ናት፣ በሰውና በእግዚአብሔር መካከለኛ ነች ብሎ ያለው ማለት ነው። የለም። ኤርሚ እድል ከሰጠኝ ባወራ ደስ ይለኛል። እሰጣለሁ። ኦኬ፣ የለም። ስለዚህ ኢየሱስ መካከለኛ ነው ብሎ መጽሐፍ ቅዱስ ይነግረናል። የሚያምነው ግን የኢየሱስን መካከለኝነት ጴንጤው ነው። ኦርቶዶክስ አያምኑ። በከመ ይቤ መጽሐፍ ማእከለ ፈጣሪ ወፍጡራን ያለ ሲጮህ ያድራል ማለት ነው። መጽሐፍ እንደሚል በፍጡርና በፈጣሪ መካከል ይሆንሽ አንቺ ነሽ ይላል። የትኛው መጽሐፍ ነው? የኛ ጥያቄ የትኛው መጽሐፍ? መጽሐፍ እንደሚል ብለውናል። የትኛው መጽሐፍ? አሁን መጠየቅ ያለብን ይሄንን ነው ወንድሞቼ እናቶቼ። ደግነቱ እነሱ ይሄንን በግዕዝ ነው የሚሉት፣ በአማርኛ ስለማይሉት ህዝቡ አይሰማም። እኔ ጋር መጣ አታምታታም ነው ብዬምልህ። እኔ ጋር መጣ አታምታታም። በከመ ይቤ መጽሐፍ ብላችሁናል። መጽሐፍ እንደሚል ማእከለ ፈጣሪ ወፍጡራን፣ በፈጣሪና በፍጡር መካከል ይሆንሽ የእረፍት ሰንበት ኪዳን አንቺ ነሽ ብላችሁናል። የእረፍት ሰንበት ኪዳን አንቺ ነሽ። ጻድቃን በአንቺ በገነት ደስ ይሰኛሉ፣ ኃጥአን ደግሞ ከሲኦል በአንቺ ይወጣሉ ነው። ግጥሙ እንደዚህ ነው። አሳ በለው እንደማለት ነው። ምንም ይሄ ከማና ሊቦሽ ዲቦ ዘፈን ላይ ይቻላል። ይኸው አሳ በለው ዋናው ስንኙ ይሄ ነው። ግጥሙ አሳ በለው ቆይ ሚዩት አድርገው እንደማለት ልጨርስና እሰጥሃለሁ። እንዴ በለው ነገር እኮ ሆነ እና በየትኛው መጽሐፍት ላይ ነው ያለው? እኔ እኮ መልስ እኮ የሚመልሱልን ጥሩ ነበር። በከመ ይቤ መጽሐፍ እንደሚል አሉ ማእከለ ፈጣሪ ወፍጡራን፣ በፈጣሪና በፍጡር መካከል ለእረፍት ዘኮንኪ ትምህርተ ኪዳን፣ የእረፍት ሰንበት ይሆንሽ አንቺ ነሽ ማርያም። ብኪ ይትቤሱ ዘገነተ ጽጌ ጻድቃን በአንቺ በገነት ደስ ይሰኛሉ። ወብኪ ይወጽኡ ኃጥአንም ደይን፣ በአንቺም ኃጥአን ከደይን ከሲኦል ይወጣሉ አሉ። እኛ ጥያቄ አለን። ይሄ የጠመጠመ ደብተራ ሁሉ መጥቷም መመለስ ያለበት እዚህ ጋር ነው። ስለዚህ ኢየሱስ መካከለኛ ነው ማን ያለው? ሐዋርያቱ። ኢየሱስ አስታራቂ ነው ማን ያለው? ሐዋርያቱ። ኢየሱስ አማላጅ ነው ማን ያለው? ሐዋርያቱ። ሐዋርያቱ ያሉትን ማናቸው እንደወረደ የሚያምኑት? ጴንጤዎች። ኦርቶዶክስስ እኛ አንለውም። ጳውሎስ እኮ ብሎታል። አይ እኛ ግን አንለውም። ማርያምን እኮ ጳውሎስ አማላጅ ነች አላላትም፣ እኛ ግን እንላታለን። ሐዋርያቱ እኮ አላሏትም፣ እኛ እንላታለን።
ኢየሱስን እኮ ሐዋርያቱ አማላጅ ነው ብለውታል። እኛ ግን አንለው። ማን ይሄን ብሎ የሚለው? ኦርቶዶክስ። እኔ ለምንድነው ግን ማታሰናቡትኝ ከቲክቶክ ላይ? እውነቴን ነው የምልህ። እኔ በቃ ብሄር ነው የሚሻለው የእውነት። ከዚህ ትውልድ ጋር እንዴት ብለን የምትነጋገረው ወገን? ሐዋርያቱ ያሉትን አንለው፣ ሐዋርያቱ ያላሏትን እንላታለን። ማን ነው ይሄንን የሚናገረው? ኦርቶዶክሳውያኑ ማርያምን አንድም ቦታ አስታራቂም አማላጅም መካከለኛም ናት ብለው ሐዋርያቱ አላሏትም። ኦርቶዶክሳውያኑ ግን ይሏታል። ኢየሱስን አማላጅ ነው፣ አስታራቂ ነው፣ መካከለኛ ነው ብለው ሐዋርያቱ አሉት። ኦርቶዶክሳውያኑ ግን አይሉትም። እንዲህ አይነት ግን ነው የገጠመን። ቤካ ጥያቄ ለመጠየቅ ያህል ነውና አማላጅ በሚለው ላይ ማለት ነው። በዚሁ አማላጅ ማለት መካከለኛ ነው ካልን አማላጅ በቃ መካከለኛ ነው በሚል ፍቹን ከወሰድን ማለት ነው ወደ ሮሜ ሰዎች ምዕራፍ 8 ቁጥር 27 ላይ መንፈስ ቅዱስ እንደሚማልድልን ይናገራል እና መንፈስ ቅዱስ እዚች ጋር መካከለኛ ነው ማለት እንችላለን? ጥያቄ ይሄ ነው። መንፈስ ቅዱስን መካከለኛ ነው ማለት እንችላለን? ቀጥታ ማለት ነው። ምንድነው ብሎ የሚለው ክፍሉ? ወደ ሮሜ 8 ምዕራፍ 27 ላይ ልብን የሚመረምር ግን የመንፈስን ሐሳብ ያውቃል፣ ምክንያቱም መንፈስ እንደ እግዚአብሔር ፍቃድ ለቅዱሳን ይማልዳል ይላል። ወደ ሮሜ ሰዎች ምዕራፍ 8 ቁጥር 27 ላይ እና ምክንያቱም መንፈስ እንደ እግዚአብሔር ፍቃድ ለቅዱሳን ይማልዳል ካለ ለቅዱሳን የሚማልደው የሆነ ነው። የትም ይሁን ችግር የለውም። መንፈስ ቅዱስ ይማልዳልና እንደዚህ ብሎ ነገር ይማልዳል። ኤርሚ እኔ ጥያቄ ምን እንደሆነ ታውቃለህ? መንፈስ ቅዱስ የሚማልድ ከሆነ ጥያቄው ገብቶኛል ብዬ ስልህ ጥያቄው እንዳልገባኝ አድርገህ አታውራ። መንፈስ ቅዱስ ስለ ቅዱሳን የሚማልደው የት ሆኖ ነው? ቃሉ ምንድነው ብሎ የሚለው? ኤርሚ ፋላሲ ነው ብዙ ጊዜ የምትናገረው ማለት ነው። የት ሆኖ ነው የሚማልደው ነው ያልኩት። ይማልዳል ማለት እኮ ይላል መካከለኛ ነው ማለት ወይ አይደለም እኮ ነው የምትለኝ። መካከለኛ አይደለም። የት ሆኖ ነው የሚማልደው ነው ያልኩት። መካከለኛ ነው አይደለም የሚለው በቦታው ላይ ሆኖ ይማልዳል። አድመጣኝ ልብ በል። መካከለኛ ነው ወይ አይደለም ብለህ ያልከውን እንድመልስልህ ነው የፈለግከው? አዎ፣ ጥያቄውን በደንብ ሰምቻለሁ። መንፈስ ቅዱስ የት ሆኖ ነው የሚማልደው? የት ሆኖ ነው የሚማልደው? ስለ ቅዱሳን ነው የሚማልደው። ስለ ቅዱሳን የት ሆኖ ነው? መንፈስ ቅዱስ በድካማችን ይረዳናል፣ እንደሚገባ መጸለይ እንድንችል አናውቅምና፣ ነገር ግን መንፈስ በማይናገር እልቅና ለኛ ይማልዳል ይላል። በማይነገር ምን? በማይነገር መቃተት ነው የማውቀው እኔ በቃሌ እዚች ጋር ቃሉ በስነሳት እንትን አልመጣልኝም። ለዛ ነው ግን ይማልዳል ይላል። አሁን ኤርሚ ፋላሲ አድርገውና ይማልዳል ማለት እኔ ነኝ ሚዩት ያደረግኩህ። አንተ መካከለኛ ብሎ የሚለው ቃል እንዲመለስ ላይ የፈለከው፣ እኔ ደግሞ ቅዱስ ቃሉን አንብበው እያልኩ ነው። በደንብ አልመጣልኝም ማለት የት ሄደ? እዛ መካከል ላይ የተጻፈው ቃል አልመጣልኝም ብለህ የምትለው ከየት ነው የሚመጣልህ? ቅዱስ ቃሉ የተጻፈውን ቃል በትክክል አንብበው። ቁጥር 26 እና 27 ቴንክ ዩ በትክክል አንብበው። ማይክን ክፈትና ሮሜ 8 26 እና 27 ወደ ሮሜ ምዕራፍ 8 ቁጥር 27 ላይ ልብን የሚመረምር ግን የመንፈስን ሐሳብ ያውቃል። ቁጥር 26 ጀመረ። ቁጥር 26 27ን አንብበው አልኩ። ኤርሚዬ ፋላሲ አታድርገው። ሐሳቤ ገብቶ እኔ ነኝ ሚዩት ያደረግኩ። እቺ ፋላሲ የሚለውትን ቃል ሰሞኑን ነው መሰለኝ ሰዎች የነገሩ። እኔ ቁጥር 26 እና 27ን አንብበው ብዬ ስልህ ፋላሲ ብለህ ትላለህ። ብራዘር ይሄ ምን ፋላሲ ነው? ቅዱስ ቃሉን ሙሉን አንብበው ነው ያልኩ። ሁለቱን ቁጥር በትክክል አንብበው፣ ለጽሁፉ ታማኙን፣ ለቴክስቱ ታማኙን። ከዛ ይሄ የሚማልደው መንፈስ ቅዱስ ስለማን ነው የሚማልደው? የት ሆኖ ነው የሚማልደው ብሎ ይላል። እሱን ከነገርከኝ በኋላ መካከለኛ ነው መካከለኛ አይደለም ብሎ የሚለውን ቃል መካከለኛ ነው መካከለኛ አይደለም ብሎ የሚለውን ፍንቱ አድርጌ መልስልሃለሁ ማለት ነው። አሁን ደግማ አንብበው ቁጥር 26 እና 27 ቴንክ ዩ ወንድም ማለት ነው። እሺ አመሰግናለሁ ኤርሚዬ፣ አነበዋለሁ። የኔ ጥያቄ ይማልዳል የሚለው ቃል እዚህ ጋር መካከለኛን ይገልጻል ወይ ነው? ላንብበው ጽሁፉን። መንፈስ ቅዱስ በድካማችን ይረዳናል፣ እንደሚገባ መጸለይ እንድንችል አናውቅምና፣ ነገር ግን መንፈስ በማይናገር ህልቅና ለኛ ይማልዳል አይልም።
ካላለም ችግር የለውም። አንተ አስተካክለህ አንብብልኝና ማለት ነው። ስለዚህ ታማኝ አይደል? ቃሉን አምጣ። ቃሉን አምጣ። ኖ ህልቅና ብለህ የሚል ቃል የእናንተ ጠማማ የሆነ የኦርቶዶክስ ትርጓሜ አምጥተህ አጣጣም። ያምላኬን ቃል ህልቅና አይልም እኮ ኤርሚ፣ ተሳስቻለሁ። አስተካክለኝና ይማልዳል የሚለው ቃል እናንተ በየፌርማታው መሳሳት እኛ ማረም እኮ ደከመን። ኖ አሁን እኮ ለቅዱስ ቃሉ ታማኙን እንደገና እውነተኛ መጽሐፍ ቅዱስ አምጥተህ አንብበው ቃሉ እኮ አሁን እዚች ጋር መካከለኛ የሚለውን ቃል ይገልጽልናል ወይስ አይገልጽልናል? ሰምተኛል። ቅዱስ ቃሉን በትክክል ሂድና አምጣና ከሰውም ላይ ተውሰ ቢሆን ወይ ሰዎች ታችንም ጠይቃቸው ቢሆን እሺ፣ ቤካ ልታገዘኝ ትችላለህ? ወደ ሮሜ ምዕራፍ 8 ቁጥር 27 ቤካ አግዘኝ። ወደ ሮሜ ሰዎች ምዕራፍ 8 ቁጥር 26 ጀምረህ እስከ 27 አንብብልኝ። ወደ ሮሜ ሰዎች እሺ፣ ለጌታ ሰማ ነበር እንደዚህ ያለ እንዲሁም ደግሞ መንፈስ በድካማችን ያግዛል። እንዴት እንድንጸልይ እንደሚገባ አናውቅምና፣ ነገር ግን መንፈስ ራሱ በማይናገር መቃተት ይማልድናል። ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፍቃድ ስለ ቅዱሳን ይማልዳል። እሺ ቴንክ ዩ ቤካ። አሁን ቤካ ሲያነብ ሰምተነዋል እና ኤርሚያስም ሰምተከዋል። እዚች ጋር መንፈስ በማይናገር መቃተት ይማልድልናል የሚለው እዚህ ጋር መንፈስ ቅዱስን መካከለኛ ማድረግ እንችላለን ወይ? ምክንያቱም ይማልድልናል እያለን ስለሆነ ማለት ነው። የእኔ ጥያቄ ይሄ ነው። የአንደኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 2 ቁጥር 5ን ጥቀስ አውጣለት ወንድምነት እና ከዚህ ጋር አያይዘን ጥያቄውን በደንብ ክሊር እንዲያደርገው ማለት ነው። እሺ፣ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 እንደዚህ ያለ እግዚአብሔር አለን፣ በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። ቴንክ ዩ። አሁን ሱዲ ልብ ብለህ ስማኝ። በአንደኛ ጢሞቴዎስ መጽሐፍ ምዕራፍ 2 ቁጥር 5 ምን የጻፈው ቅዱስ ጳውሎስ ነው። ሮሜ መልእክት መጽሐፍ ምዕራፍ 8 ቁጥር 26 እና 27ንም የጻፈው ቅዱስ ጳውሎስ ነው። የአንደኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 2 ቁጥር 5 አንድ እግዚአብሔር አለ፣ በሰውና በእግዚአብሔር መካከል የሆነ መካከለኛ ደግሞ አንድ አለ ብሎ የሚለው ስለማን ነው የተነገረው? እዚህ ክፍል ላይ ስለ ኢየሱስ ነው አይደል? ሱዲ ኦኬ። የሮሜ መልእክት ደግሞ የተነገረው ስለ መንፈስ ቅዱስ ነው አይደል? የሮሜ መልእክት ላይ ልክ እንደ ጢሞቴዎስ መልእክት መካከለኛ የሚል ቃል አግኝተሃል? አላገኘሁም። ታዲያ ከየት አምጥተህ ነው ሮሜ መልእክት መጽሐፍ ላይ መካከለኛ የሚል ቃል ባልተጠቀመበት ሐዋርያው መካከለኛ ሊሆን ይችላል ብለህ የምጠይቀው? ስለዚህ መካከለኛ ቃል ሜሽን በተደረገበት ቦታ ብቻ ነው ማለት ነው። መካከለኛ ነው ማለት የምንችለው የት አለ? እኔ ጠይቁን ጥያቄ መልስልኝ። አየው የሮሜ መልእክት መጽሐፍ ምዕራፍ 8 ቁጥር 26 እና 27 በተነበበው ክፍል ላይ መንፈስ ቅዱስ መካከለኛ ነው ብሎ በአንደኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 2 ቁጥር 5 ላይ ለኢየሱስ በመካከለኝነት እንደተጻፈ በሰውና በእግዚአብሔር መካከል መካከለኛ የሆነው ስንት ነው ይላል? አንድ ነው የሚለው አይደል? ኦኬ። አንተ ግን የሮሜ መልእክት መጽሐፍ ምዕራፍ 8 ቁጥር 26 እና 27ን ጠቀስክና ልክ ኢየሱስ በሰውና በእግዚአብሔር መካከል መካከለኛ አንድ አለ ተብሎ እንደተጻፈው መንፈስ ቅዱስ መካከለኛ ነው ወይ ነው ብሎ የሚል ጥያቄ ያመጣው አይደል? ይማልዳል የሚለው ቃል መካከለኛነትን ይገልጻል። የጠየቅኩህ አድምጠኝ፣ ልብ በልና ስማኝ። መንፈስ ቅዱስ ልክ እንደ ኢየሱስ መካከለኛ ነው ወይ ነው አይደል ብለህ የጠየቀኝ? አዎ እንደ ጽሁፉ መሰረት ብለን መውሰድ እንችላለን ወይ ነው አይደለም? አድምጠኝ፣ የጠየቅኩህን መልስልኝ። መንፈስ ቅዱስ እንደ ኢየሱስ መካከለኛ ነው ወይ ነው ብለህ አይደል የጠየቀኝ? ይማልዳል የሚለው ቃል መካከለኛ ነው ማለት እንችላለን። በዚህ ጽሁፍ ላይ የጠየቅኩህን መልስልኝ። አንድ ጥያቄ 3 ጊዜ እንዴት ትጠይቃለህ? አንድ ጥያቄ እየሰማሁ ኢየሱስ መካከለኛ ነው ተብሎ በሰውና በእግዚአብሔር መካከል መካከለኛ ነው ብሎ ቅዱስ ጳውሎስ በጢሞቴዎስ መልእክት ላይ እንደተናገረው መካከለኛው ስንት ነው ይላል ጢሞቴዎስ ላይ? አንድ ነው ይላል። አለቀ። ከጳውሎስና ከኤርሚያስ ማን ነው እውነተኛው?
እኮ የኔ ሀሳብ እኮ ኤርሚ ማን ነው እውነተኛ ታማኝ ማን ነው? ከጳውሎስና ከኤርሚያስ ከማወራ ከኤርሚያስ ማን ነው ታማኝ? ማን ነው እውነተኛ? አቤት ጳውሎስ ነው። ከጳውሎስና ከኤርሚያስ ማን ነው ታማኝ? አንተ ልክ አይደለህም እያልኩህ አይደለም። ታችሁራድ በቃ አየ ከጳውሎስና ከኤርሚያስ እንኳን ማን ነው እውነተኛ ብዬ እኔ ራሴን ከኤርሚያስ ከኔና ከጳውሎስ ማን ነው መካከለኛ እንኳን ማን ነው እውነተኛ እንኳን ብዬ 3 ጊዜ ነው የጠየቅኩትኝ። ይሄንን እንኳን ለመመለስ እንትኑ የለው ምንድነው ሚዛኑ የለው። ቅዱስ ጳውሎስ ነው ትክክለኛ። ኤርሚያስ ትክክለኛ ከሆንኩኝ ቅዱስ ጳውሎስ የተናገረውን ቃል መሰረት አድርጌ ከተናገር ትክክለኛ ሆናለሁ። ስለዚህ ቅዱስ ጳውሎስ በሰውና በእግዚአብሔር መካከል ስንት መካከለኛ አለ ነው ብሎ ያለው? አንድ መካከለኛ ብሎ የሚለውን ቃል ተጠቅሞታል ቅዱስ ጳውሎስ? አዎ። የት? አንደኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 2 ቁጥር 5። ስለ መንፈስ ቅዱስ መማለድ ብሎ የሚለው ግን ሮሜ 8 26 እና 27 ላይ መካከለኛ የሚል ቃል ተጠቅሟል ቅዱስ ጳውሎስ? አልተጠቀመም። መካከለኛ የሚል ቃል ባልተጠቀመበት መካከለኛ የሚል ቃል አስገብተህ መጠየቅ ነውር ነው። 4 ነጥብ። ሐዋርያው መካከለኛ ነው ብሎ ስለ መንፈስ ቅዱስ መካከለኛ ነው ብሎ ልክ እንደ ኢየሱስ ለኢየሱስ በጻፈበት አይነት ጽሑፍ መንፈስ ቅዱስ በሰውና በእግዚአብሔር መካከል መካከለኛ ነው ብሎ ባልጻፈበት መካከለኛ ነው ወይ መንፈስ ቅዱስ ብለህ አትጠይቅም። ለምን? መካከለኛው አንድ ነው ብሎ አንደኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 2 ቁጥር 5 ላይ ቅዱስ ጳውሎስ ተናግሯል። መካከለኛችን ስንት ነው ወንድሞችና እህቶች? አንድ ነው። አንድ ካኑ ማብራዘር ጨርሻለሁ ወንድምነት። አንድ ጥያቄ 3 ጊዜ ነው የጠየቁት። ኤርሚያስ ነው እውነተኛ፣ ጳውሎስ ነው እውነተኛ ተብለህ ስትባል አይመልሱም ቀጥታ። ኤርሚያስ እውነተኛ ከሆንኩኝ ሆነው ቅዱስ ጳውሎስ እንደተናገረው ጴንጤ ነው እውነተኛ ወይስ ቅዱስ ጳውሎስ ነው? ኦርቶዶክስ ነው እውነተኛ ወይስ ቅዱስ ጳውሎስ ነው ብለህ አንድ ሰው ቢጠይቅ ጴንጤ እውነተኛ የሚሆነው ቅዱስ ጳውሎስ እንደተናገረው የሚያምን ከሆነ ነው። ኦርቶዶክስ እውነተኛ የሚሆነው ቅዱስ ጳውሎስ እንደተናገረው የሚያምን ከሆነ ነው። ካልሆነስ ሁለቱም ሐዋርያቱ እንደሚናገሩት የማያምኑ ከሆነ ውሸታሞች ናቸው። የፈለገ የእድሜ ርቀት ይኖራቸው ሃይማኖቶቹ ማለት ነው። ካቶሊክም ቢሆን ውሸታም ነው ማለት ነው፣ እንደ ቅዱስ ጳውሎስ መልእክት የማያምኑ ከሆነ። በዚህ መሰረት በዚህ ሚዛን ሲመዘን እኔ የወንጌል አማኝ ነኝ። የኤርሚያስ ሃይማኖት ፔንቴኮስታልነት፣ ወንጌል አማኝነት እውነተኛ ነው እውነተኛ አይደለም ለራሴ ሳደላ ሳይሆን አዎ እውነተኛ ነው። እንዴት እውነተኛ ሆነ? ቅዱስ ጳውሎስ ሐዋርያው የጻፈውን ሐዋርያቱ የጻፉትን እንደወረደ ነው የምንቀበለው። ኦርቶዶክስስ ውሸተኛ ነች። ለምን? ቅዱስ ጳውሎስ ያለውን አትቀበልም። መረጃ ኢየሱስን አማላጅ ብሎ ቅዱስ ጳውሎስ የጻፈውን እነሱ ግን አንለውም ይላሉ። ኢየሱስን መካከለኛ ብሎ የጻፈውን እነሱ ግን አንቀበለውም ይላሉ። ኢየሱስን አስታራቂ ብሎ ያለውን እነሱ ግን አንቀበልም ብለው ይላሉ። ሐዋርያቱ ግን ያላሏትን ማርያምን መካከለኛ ነች ብለው ይላሉ። ሐዋርያቱ ግን ያላሏትን ማርያምን አማላጅ ነች ብለው ይላሉ። ሐዋርያቱ ግን ያላሏትን ማርያምን አስታራቂ ናት ይላሉ። እና ቴንኪው ጨርሻለሁ። ያ ወንድምነት ጀምር ከእሱ ጋር የሚገናኝ አንድ ፔትሮ አንድ ጊዜ የሚነሳ ሀሳብ ማረም ያነሳው በግልጽ ተናግሯል። መንፈስ ቅዱስ ስለምን እንደሚማልድ which is በድካማችን ብሎ እዚህ የሚል ከሆነ የዮሐንስ ወንጌል ምዕራፍ 14 ላይ እኔ አብን እለምናለሁ አይደል እርሱ ከእናንተ ጋር ለዘላለም ይልክላችኋል። ስለዚህ የመጣው መንፈስ ቅዱስ በድካማችን ያግዘን፣ እንዴት መጸለይ እንዳለብን ያስተምረን፣ ኦኬ ትክክለኛውን መንገድ ይዘን እንድንሄድ ይህ ሰው ደግሞ ዝም ብሎ መሀል ላይ እየገባ የሚጠብቀው ነገር አለ። ብራዘር መሀል ላይ ሰው እየገባ እያወራ መሀል ላይ ትገባለህ። እንደዚህ ደስ ይላል። ቤቱን እኮ ውስጥ ላድርግ አልክ። ብራዘር ተረጋጋ እንጂ። ስለዚህ ከምናወራው ሀሳብ ጋር የሚገናኝ አይደለም። ስለ መንፈስ ቅዱስ በግልጽ ተቀምጧል። ስለ ኢየሱስ ክርስቶስ አማላጅነት እና መካከለኝነት ደግሞ በግልጽ ተቀምጧል መጽሐፍ ቅዱሳችን ላይ። ስለዚህ ሐዋርያ ጳውሎስ እርስ በርሱ የሚጋጭ ሀሳብ እየጻፈ ወይ ደግሞ እርስ በርሱ የሚጋጭ ነገር እያወራ አይደለም። በአጭር አማርኛ ወንድምነት ከእነ ከጳውሎስ ማን ነው ትክክለኛ ብሎ ጠይቋል። ጳውሎስ ነው።
ስለዚህ ጳውሎስን ሀሳብ ነው ቃል በቃል ወስደው መንፈስ ቅዱስ በድካማችን ግልጽ ነው። እንዴት መጸለይ እንዳለብን አናውቅም። ስለዚህ ስለኛ ይቃትታል። መቃተት ቢኖር ነገር ነው በቃላት የማይገለጽ እንዲህ ቃል አውጥተህ ምናምን ነገር ድምፀት እየተገኘበት ድምፀት እየወጣ እያገኘ እየሰማህ ምትለው ነገር ሳይሆን በውስጥህ የምታደርገው ነገር ነው። ይህስ በቃላት ሊብራራ የማይችል ስለኛ መንፈስ ቅዱስ በድካማችን ሊያግዝልን ዘንድ ይማልልናል። አለቅ። ያ መንፈስ ቅዱስ የት ነው ያለው? እኔ ውስጥ ነው ያለው፣ እኛ ውስጥ ነው ያለው። ለዛሬም ከኛ ጋር አብሮ ነው የሚኖረው። ስለዚህ በክርስቶስ መካከለኝነት እኛን በመወከል እና በመንፈስ ቅዱስ መካከል ያለው ነገር ፈጽሞ ይገናኛል። የመርጃው አገልግሎት ራሱ ጌታችን ኢየሱስ ክርስቶስ መካከለኛ ሲሆን ሰውን ወክሎ ነው እንደ አምላክንም ወክሎ ነው። ስለዚህ በመካከል የመጣው እኛን ወክሎ ነው። ይሄን የመካከለኝነት ነገር ደግሞ ላይክ ፊት የሚያደርገው ከአምላክም ከሰውን ወገን መሆን አለበት ማለት ነው። ስለዚህ ስለ መካከለኝነት ስናወራ የምናወራው ከድገ ክህነት አንጻር ኃጢአትን ከማሰሪያ አንጻር ስለ ኃጢአተኞች ከመታየት አንጻር ነው የምናወራው ብራዘር። ከዛ አንጻር ነው የምናወራው እና ማይገናኝ ነገር ነው ያመጣው ለእናንተ እምነት አንተ የምታደርገውን ፕራክቲካሊ ያለህን ልምምድ በዚህ አስታርቀን እንደምንም አድርገህ ለመሄድ አሰበኖችን ፓርቲ ያነሳው እና አብዛኛው ጊዜ ችን ነገር ነው ብዙ ጊዜ የሚያነሱት ወንድሞቻችን ኦርቶዶክሳውያን እና የሚገናኝ ሀሳብ አይደለም ብራዘር። እሺ ቅባቱ እሺ ቅባቱ ሚዩት አላረክም። ስለዚህ ምንድን ነው የምትሆነው አንተ? እኔ ሆን ብለህ ነው እንደዚህ የምታረከው። ስለዚህ እግዚአብሔር ከአንተ ጋር ይሁን። አጸደ ቲክቶክ ውስጥ እግዚአብሔር ከአንተ ጋር። እሺ ሌላ ኦርቶዶክሳዊ ካለ መግባት ይችላል።